ትወልዲ ወልደ ወይሰመይ አማኑኤል ኛው ጥያቄ ልሂድ የሰው ልጅ ተፈጥሮና የሚሰራው ስራን የሚመለከት ነው በስነ ፍጥረት ትምህርታችንም በምስጢረ ሥላሴ ትምህርታችንም በምስጢረ ሥጋዌ ትምህርታችንም በጠቅላላው ስለ እግዚአብሔርና ስለ ሰው ባነሳን ቁጥር ሁሉ ጊዜ ማይረሳ እንዳገላለጥ አለ የሰው ልጅ የተፈጠረው በእግዚአብሔር መልክና ምሳሌ ነው እግዚአብሔርን መስሎ እንደ እግዚአብሔር ቸር ሆኖ እንዲኖር እግዚአብሔር ሰውን ሁሉ አስተካክሎ እንደሚወደው ያለ ልዩነት ሰዎችን ሁሉ እንዲወድ እግዚአብሔር ጻድቅና ኃጥእ ሳይለይ ዝናብን ፀሐይን አለመሰሰት እንደሚሰጥ ሰውን ሁሉ በቸርነት እንዲወድ ተደርጎ ነው የተፈጠረው እንዲሆኖ ከተፈጠረ ታዲያ አራዊት እንኳን በአራዊት ላይ የማያደርጉትን የሰው ልጅ ሲያደርግ ይታያል እና የሰው ልጅ ክቡርና የሥላሴ አምሳል ነው ወይ በእውነት ይሄን ሲሰራ ያያየን የሚል የመታወክ የመረበሽ ጥያቄ ነው የተጠየቀው በርግጥ ሌሎችም ነቢያትም ዳዊትም እንዲህ ያለ ይጠይቃል ብዙ ጊዜ ፈተናው ሲጸና ሲበረታበትና በአራያ እግዚአብሔር በአራያ ሥላሴ ተፈጥሯል ብለን ግን የሚሰራውን ስናይ በእውነት የሰው ልጅ የዚያ የእግዚአብሔር አራያውና ምሳሌው ነው ወይ የሚል ነው ጥያቄው አባቶች እንግዲህ እንደሰማችሁት ሁሉ ምናልባት እግዚአብሔር ሲፈጥር ሁለት አይነት ወይም ሶስት አይነት ሰው አልፈጠረም የተፈጠረ አንድ ሰው ነው አንድ አዳም ነው ከአዳም ቀጥለን ስንመለከት በኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ጀምረን ስናነብ አዳም የወለዳቸው ልጆች ቃየልና አቤል የሚባሉ ሁለት ወንድማማቾች ነበሩ የአንድ አባት የአንድ እናት ልጆች ናቸው አቤል የተባለው ወጣት የዋህ ቅን እግዚአብሔርን የሚፈራ ወላጆቹን የሚያከብር ሆኖ ሲገኝ ቃየል የተባለው ደግሞ በተቃራኒው መጥፎ አመለካከት የነበረው ነፍሰ ገዳይ እንግዲህ አሁን በመናየው መልኩ ሰው አንዳንድ ጊዜ ክፉ ሲሆን ለሰው የማይራራ ሲሆን ሰው የሚገል ከሆነ ነፍሰ በላ ይባላል እና ቃየል ለገንዛ ወንድሙ እንኳን ሳይራራ እንመለከተዋለን አቤል ግን የዋህ ቅን እግዚአብሔርን የሚያውቅ እግዚአብሔር የዋህ እንደሆነ የተመለከተ እግዚአብሔርም የዋህነቱን ተመልክቶ ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ አቤልነቱ ብቻ አይደለም እሱነቱ ብቻ ሳይሆን ንጹህ ነው እግዚአብሔር ንጹህ ባህሪ ነው ለእግዚአብሔር መልካም ነገር ይገባል ብሎ ንጹህ መስዋዕት እንዳቀረበ እግዚአብሔር ተመልክቶለታል እና ከዚያ ሲወርድ ስንመለከት እነ ኖህን እንመለከታለን እና አብርሃምን እንመለከታለን እነዚህም ሰዎች ናቸው መላእክት አይደሉም ወይም እንስሳት አይደሉም አብርሃምን ያህል ታላቅ አባት በየመጻሕፍቱ ከመጽሐፍ ቅዱስ ከኦሪት ዘፍጥረት ጀምሮ እስከ ራእየ ዮሐንስ ድረስ አብርሃምን የማይጠራ መጽሐፍ የለም አብርሃም የተባረከ የተቀደሰ ክቡር የሆነ እግዚአብሔር የሚወደው እግዚአብሔርን የሚወድ ሰው እንደነበረ እንመለከታለን ከሱ በፊት ኖህንና በኖህ ዘመን የነበሩትን ሰዎች ስናይ ሁለት አይነት ሰዎች አሉ አብዛኛው እንግዲህ በንፍር ውሃ የጠፋው ሰው እጅግ ክፉ እግዚአብሔርን ያሳዘነ እንደ እግዚአብሔር መልካም ፈቃድ የማይሄድ ግን ሰው ነበር ያም ስራው ብቻ አውሬ አድርጎታል ወደ አውሬነት ቀይሮታል ወደ እንስሳነት ቀይሮታል እንስሳትስ ለሰዎች ይታዘዛሉ ያገለግላሉ ለመሳሪያነት ይጠቅማሉ ቆዳቸው ስጋቸው ሌላውም ነገር ያገለግላሉ ሰው ግን ክፉ ከሆነ ምንም አይጠቅምም እና ኖህን ስንመለከት ግን ከነሱ መካከል መልካምና እግዚአብሔር የሚወደው መልካም የሆነ ሰው እንደነበረ እንመለከታለን እዚያ እየወረድንም እነ ሙሴን እናያለን እነ ዳዊትን እንመለከታለን እነዚህ ሁሉ ሰዎች ናቸው እንዲያውም ዳዊት በነበረበት ዘመን በአንድ ወቅት ሰው የሰውን ክቡርነት ሲናገር በእግዚአብሔር አራያ መፈጠሩን ሁላችንም እናምናለን
ምክንያቱም ጥቁር በመሆናችን ነጭ በመሆናችን ቢጫ በመሆናችን አይደለም፣ ሰው ሆኖ ስለተፈጠረ። አሁን ምናልባት አጭር፣ ቀጭን፣ ወፍራም፣ ቀጭን የሚባለው ነገር ይሄ የስጋችን ካልሆነ በስተቀር ተፈጥሯችን እግዚአብሔር ባሪያውና በምሳሌው የፈጠረንን እና ነቢየ እግዚአብሔር ዳዊት ሰው እግዚአብሔር አክብሮ እግዚአብሔር መልካም ነገር አድርጎ እንደፈጠረው ተናገረና ሰብሰ እንዘ ክቡር ውእቱ እያይመረ ሰው ተፈጥሮ ትልቅ ሆኖ እያለ ግን ምን አላለም ማለት አላወቀም። ወኮነ ከመ እንስሳ እንደ እንስሳም ሆነ እንስሳትን መሰለ እንስሳ የሚሰሩትን የእንስሳዎችን ስራ ሰራ ይላል። እና አሁን ዛሬም እኛ በዘመናችን ምናልባት እኛንን እንግዶች ትናንትና ክፉዎች ነበሩ፣ ትናንትና ደጋግ ሰዎች ነበሩ፣ ትናንትና ነፍሰ ገዳዮች ነበሩ፣ ትናንትና የዋሆች ነበሩ። ዛሬም ነፍሰ ገዳዮች አሉ፣ ዛሬም የዋሆች አሉ፣ ዛሬ ክርስቲያኖች አሉ፣ ዛሬ አረማውያን አሉ። ዛሬ እግዚአብሔርን የማይወዱት ሰዎች ወይም ሰው ሆኖ ተፈጥሮ እያለ ግን ከእንስሳም ከፍቶ ከእንስሳም የከፋ ሆኖ መጥፎ ነገር ሲያደርግ እናየዋለን። እና ተፈጥሮውን እንግዲህ መቀየር አንችልም፣ አይደለም ማለትም አንችልም። እኛም ሰዎች ነን፣ እነሱም ሰዎች ናቸው። እና ለዚህም እግዚአብሔር አምላክ ሲፈጥረው ብቻ እኮ አይደለም ለሰው ክቡርነቱን አራያነቱን እግዚአብሔር የተናገረለት ወይም ባሪያውና በምሳሌው የፈጠረው ባሪያውና በምሳሌው ፈጥሮት ባስቀመጠው ቦታ እንኳን አልገኝ ሲል እግዚአብሔር ወደኛ መጣ። እግዚአብሔር የተዋሃደው ባህሪ የለበሰው ባህሪ ይነሶ ለዘነሶ እመላእክት አላ እምዘራ አብርሃም እግዚአብሔር ክቡርነቱ የሰውን ክቡርነቱ የሚያጠይቅ ወይም የሚያስረዳን ነገር ቢኖር የመጨረሻውና ዋናው እግዚአብሔር አምላካችን ወደኛ መጣ። ቢመጣም እንኳን አልተቀበልነው፣ አሳደርነው፣ ገረፍነው፣ ደበደብነው፣ ሰቀልነው፣ ገደልነው፣ ቀበርነው፣ ከመቃብር ተለይቶ ተነሳ እና ይሄን እንዲሰደድ፣ እንዲገረፍ፣ እንዲሰቀል፣ እንዲቀበር ተመልሶም እንዲያርግ አረገ የምንለውን ስጋ የወሰደው የተዋሃደው የእንስሳትን የአራዊትን እንኳን ሌላው ቀርቶ በሰማይ የሚኖሩ 24 ሰዓት ቅዱስ 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 እያሉ እግዚአብሔርን የሚያመሰግኑትን የመላእክትን እንኳን ባህሪ አልወሰደም ይላልና እንግዲህ ሰው ክቡር ነው፣ ተፈጥሮው ክቡር ነው፣ ግን በተቀመጠበት ቦታ አልተገኘም። ስለዚህ ሰው ሰውነቱን መቀየር አይቻልም። ሰው እንደ ስራው ነው። ተፈጥሮ ባይቀየር እንኳን የናቡከደነፆርን የስራቸውን ውጤት ስናይ በተአምራት ወደ እሪያነት ወይም ወደ አሳማነት ተቀይሮ ነበረ። ይሄ ምናልባት የተአምራት ነው። በግብር ደግሞ እንደ አራዊት፣ እንደ ውሻ፣ እንደ አሳማ፣ እንደ ሌሎችም እንደ አራዊት እንደ ክፎች በባህሪው ይሆናል እንጂ ተፈጥሮው ከተፈጥሮነት አይለይም ማለት ነው። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። የኛ አስተዳደግ ባህላችን አስቸጋሪ ነው። አብሮ እንዳንወቅጣቸው ታላላቅ ደጋግ አሉ። ያድጋ ለሀገር ዘንበለ አሃዱ ሄር ሀገርን ያለ አንድ ደግ ሰው አይተዋት። ደጋጎች ደግሞ ብዙ ናቸው። መምህራችን ብዙ ነገር ብለዋል። እኔ ብዙም አልጨምርም። አክሎግ የሚባል ጻድቅ ታውቃላችሁ? ይህ አባት ከዕለታት አንድ ቀን ራሱን አመመው ይላል። እንጀራ ቆርሶ የሚያመጣለት የለም፣ ወይም ወረድ ብሎ ፍራፍሬ ቆርጦ የሚያመጣለት የለምና በልቡናው እንዲህ ብሎ አሰበ። አሁን ውሃ ለብ አድርጎ የሚያመጣልኝ ሰው ባገኝ ይሻለኝ ነበር አለ። እግዚአብሔር የልቡናውን ሰማው። እግዚአብሔር ያአምር ህሊና ሁሉ ጓለማያው እግዚአብሔር የሰውን ልቡና መርምሮ ያውቃል። አወቀ የልቡናውን። ተናግሮ ሳይጨርስ ፊት ለፊቱ አንበሳ መጥቶ ቆሟል። ምን ልሰራ መጣህ አለ። ግብርህን ፈጽም አለ። ነጋዴያን ሲያልፉ አይቶ ብረት ድስት ነጥቆ መጣ አንበሳ። ዘሎ ሲወጣበት አንዱ ነጋዴ ብረት ድስቱን ትቶ ሄደ።
ብረት ድስቱን ተቀብሎ አንበሳ ይዞ ወደ አባ ክሎግ አይ አስቀምጠህማ አትሄድም፣ ከመጣህ ዘንድ ውሃ ሙቀህ ስጠኝ። አንበሳውን ነው። አንበሳው ውሃ ሙቆ ሸግ አድርጎለት ይላል ተርጓሚያችን። እኔ ሸግ አድርጎለት ሞቅ አድርጎለት ማለት ሰጠው። ውሃውን ተጠቀመና የሞቀውን ውሃ አንበሳው አሰናብተኝ ሊሄድ ነው ሲለው እንደ ሰው ዕቃ ቀምጣ ምትበል ካለበት አድርስ፣ ብረት ድስቱ የሰው ዕቃ ዕዳ ፍዳ ነው ብሎ አባቶቻችን እንደተናገሩት እንስሳት ይሄዩቱነ እንስሳት ይበልጡናል እንዳለው አንዳንዶቻችን ከእንስሳት የከፋ ጠባይ አለን። ይሄ ታወቀ ነው። ጠባያችን ከቤት እንስሳ አይደለም። ሰው አይተው ከማያውቁ ከነአዞ ከዝንጀሮ ከሌሎችም አውሬዎች ጠባይ የከፋ ነው። እውነት ነው። ግን ሁሉም አይደለም። እኔ ሁሉም ነው አይደለም። ኦርቶዶክሳዊት ቤተክርስቲያን እጅግ ብዙ ደጋግ ሰዎች አሏት። ደጋግ ዲያቆናት፣ ደጋግ ካህናት፣ ደጋግ መነኮሳት፣ ደጋግ ጳጳሳት አሏት። ደጋግ ምዕመናን አሏት። እኛ ዛሬ የተሰበሰብነው በእነሱ ጸሎት ክብር ይግባቸው። ሰው ለምንድን ነው የከፋው የሚለውን ተናግሬ ልጨርስ። እምከበረከበ ብእሲም ከመረከበ አሃደ ፈቃደ እንተ ትተሎ ለእግዚአብሔር ይላል። ይተሃቦ ነጽሮ ምስጢራት አይምሮ ምስጢራት ወነጽሮ ኩሉ ቦአት ይላል። ሰው ልጅ አንድ ፈቃድ ቢሰጠው ይላል ያውም እንተ ትተሎ ለእግዚአብሔር እግዚአብሔርን የምትከተል ልብ ቢሰጠዋል። ሰው እግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ካላወቀ አራዊት ይሆናል። ምናልባት ቅዱስ ዳዊት ይትኩኑ ከመፈረስ ወበቅል ለአልቦሙ ልብ ለበሳል ወበልጓም ይመይጥወሙ ያለው እንደ ፈረስና እንደ በቅሎ አትሁኑ፣ በከንፈራቸው በአፋቸው ልጓም አድርገው እንደሚሸብቧቸው ወደ ፈለጉ እንደሚመሯቸው እንደ ፈረስና እንደ በቅሎ አትሁኑ። በቅሎና ፈረስ ላለመሆን እንተ ትተሎ ለእግዚአብሔር እግዚአብሔርን የምታመሰግን እግዚአብሔርን ደስ የምታሰኝ ልቡና ታስፈልጋለች። ያችም አንድ ናት። ያውም አይምሮ መንፈሳዊ ትባላለች። እንደ መጽሐፈ መነኮሳት ሕግ ሰው ልጅ ሁለት አይነት አይምሮ አለው። ስንት አይነት? ሁለት አይነት። የመጀመሪያው በተፈጥሮ የሚሰጠው አይምሮ ጠባይ ነው። እንደተፈጠረ ሰው አይምሮ ጠባይ አለው። መቼም ሕፃናት እንደተወለዱ ማየ እንጀራው እንዴት ነው የሚበላው ይላል አይልም። ሰው እንዴት ነው ሰላም የሚባለው አይልም። እንዴት ልተኛ አይልም። ጡት እንዴት ልጥባ አይልም። ይሄ አይምሮ ጠባይ ነው። ይሄ አይምሮ ጠባይ ለሁሉም አለው፣ ለሁሉም አለው። ሰው በአይምሮ ጠባይ ብቻ ከኖረ ወደ እንስሳነት ጠባይ ይቀየራል። ከትላንትና ዛሬ የተሻለው አይምሮ መንፈሳዊ ስላለን ነው። አይምሮ መንፈሳዊ ማለት ምንድነው? እግዚአብሔርን ማወቅ ማለት ነው። እግዚአብሔርን ማወቅ የክርስትናን መንገድ ሕይወት መረዳት። ክብር ምስጋና ይግባው። ጌታችን እንዲህ ብለዋል እኮ እመቦ ዘአቀበ ቃልየ ግብረ ዘአነ እገብር ውእቱኒ ይገብር ይላል። ትእዛዜን የሚጠብቅ ቢኖር እኔ የምሰራውን ስራ ምን ይላል? ይሰራል። ክርስቶስ ምንድነው የሰራው? የተራቡትን አበላ፣ የተጠሙትን አጠጣ፣ የሞቱትን አስነሳ፣ የቆሰሉትን አዳነ፣ የወደቁትን አነሳ፣ የረከሱትን አነጻ፣ የተበተኑትን ሰበሰበ፣ የራቁትን አቀረበ፣ የተራቡትን በቸርነቱ አጠገባቸው፣ የተዋረዱትን ከፍ ከፍ አደረጋቸው። የክርስቶስ ስራ ነው። አይምሮ መንፈሳዊት ሲኖረን እንድናደርጋለን። አይምሮ ጠባይ ብቻ ይዘን ምንጓዝ ከሆነ ወገበ ነጭ እንዲያላው ነው። ወገበ ነጭ ይባላል በጉባኤ ቤታችን። አይምሮ ጠባይ ብቻ ያለው ሰው ዝም ብሎ ክልው የሚለው እባክህ ወገበ ነጭ ነው ይባላል። ወገበ ነጭ ማለት አይምሮ ጠባይ ብቻ ያለው። ለምሳሌ ዛሬ መተናል አይደለ? ወደዚህ ገዳ እውነት አይምሮ መንፈሳዊ ያለ
እዚህ ደጅ ስንደርስ የለም ከዚህ ቦታ በረከትን ይዤ መሄድ አለብኝ ብሎ ዞር ብሎ ያለቀሰ ሰው አለ? ዞር ብሎ ከእግዚአብሔር ጋር እስኪ ልገናኝ እግዚአብሔርን ላግኘው በድንግል ማርያም ቃል ኪዳን ተጠቅሜ ልሂድ ብሎ ዞር ብሎ ከእግዚአብሔር ጋር ያወራል? ይቅርታ አድርጉልኝ ብዙ ጊዜ እኔ እንደዚህ ትርምስምስ የወጣ ጉባኤ አይነት አይመቸኝም አልወድም። ምክንያቱም ሰውን ስሜታዊ ክርስቲያን ያደርጋል እንጂ ጉባኤው ቤተክርስቲያን ወደ ህይወታችን ገብታ በእኛ ውስጥ እንድትተከል አያደርግም። አሁን መሆን ያለበት ምንድነው? ከእንስሳነት ጠባይ ወጥተን የሰውነትን አይምሮ እንድንይዝ ምን ያስፈልጋል ከተባለ ከስሜታዊነት ወጥቶ ከስሜታዊነት የጸዳ መንፈሳዊነትን በልቡና ጽሌ ላይ ማስቀመጥ ያስፈልጋል። ምንድነው የሚለው? ኪያሃን ዘትጸውር ወትረ ይላል ሁሉ ነፍሰ ፍትወተ ሰብ ያርቅ ይላል። ሰው ሁሉ ስጋዊ ነገርን የሚሻ ሰውነቱን ይለይ ይላል። ስጋዊ ነገርን የሚሻ ሰውነቱን ይለይ። ስጋዊ ነገር ምንድነው? ገንዘብ፣ ቤት፣ መኪና። ጌታችን ምንድነው ያለው? ሰው ሁሉ ስጋዊ ነገርን የሚሻ ሰውነቱን ይለይ አለ። ይቁረጥ ማለት አይደለም ማለት። ስጋዊ ነገርን የሚሻ ልቡናውን ያስተካክለው። ኪያሃን ዘትጸውር ወትረ አለ ተዘክሮተ መስቀልን ይዞ ከተገኘ ሰው አለ ስጋዊ ፈቃድ እንኳን ቢኖረው ከእግዚአብሔር ሊለየው አይችልም። አይምሮ ጠባይ ይኖረዋል። አይምሮ ጠባይ ካለው ተዘክሮተ እግዚአብሔር ካለው ተዘክሮተ መስቀል ካለው ተዘክሮተ ቤተ እግዚአብሔር ካለው ተዘክሮተ ፍቅረ አሃው ካለው ተዘክሮተ አበው ቅዱሳን ካለው በልቡናው አድማስ ላይ ከተተከለ ከእንስሳነት ጠባይ ይወጣል። ምናልባት አሁን ላይ እጅን ቀስር ይሆናል። በነገራችን ላይ እኛ በውስጣችን የገደልናቸው ያፈናቀልናቸው ብዙ አሉ። ቂም ያለያዛል ከልቦና እኮ ማውጣት ነው ማፈናቀል ነው። ለኔ ያልተቻለ በውስጡ ያልነቀፋለ ባገኘው ኖሮ እንዲለው ነበር ያላላለ ያ ሁሉ በልቡና ሰውን መግደል ነው። አሁን ላለ ነው ለኛ ምን ልናገር? አንድ ወጣት ወደ አንድ አባት ሄዶ አባታችን እንዴት አድርጌ ልኖር አላቸው። ወጣት ነው፣ ስሜታዊ ነው። እንዴት አድርጌ መኖር አለብኝ? ያለም ሰለቸኛ። በተለይ መርካቶ ሰዎች እንዳሰለቹ በርቱ። አዎ በደንብ ነግዱ። ቶሎ የሚከፋችሁ ቶሎ የምትሰለቹ ባሰባችሁት ልክ ትርፋችሁ ሲጎል ቤት ገብታችሁ እንቅልፍ ማተኙ በብርድ ልብስ ውስጥ የምትንጫጩ ብዙ ናችሁ። አስተካክሉት። እሱ ተስፋ አለው ክርስቲያን እና ተስፋ የቆረጠ ነው። ዓለም በቃኝ በቃ መኖር ሰለቸኝ አባታችን እንዴት ኖሩ አላቸው። ሂድና ወደ መቃብር ሄዳ አመስግናቸው አሉት። ወደ መቃብር ዓለም የሞቱ ሰዎች ምን ብዬ ላመስግናቸው? በቃ ደስ ያለን ምስጋና አውረድባቸው ውዳሴ ከንቱ። ሄዶ መቃብር ውስጥ በቃ ውዳሴ ከንቱ ምስጋና አውረድባቸው። መቃብራት ውስጥ ያሉ ይናገራሉ? አይናገሩም። ተመልሶ መጣ። ያሉኝን አደረኩ። ምን አሉ? ዝም አሉኝ አላቸው። አሁን ደግሞ ሄደ ስደባቸዋል። ታባታችሁ ብለ ስደባቸው። ሄዶ ስድብ ናዳ መቃብር ውስጥ ምን አሉ? ዝም ስትኖር ዝም ብለ ኑር አሉ። ዝም ስንል አይምሮ መንፈሳዊት ይመጣል ማለት ነው። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። ቃልዎት ያሰማልን አባቶቻችን። ቋሚውን እውነት እስክንጠራጠር ድረስ በዘመናችን በሚሆኑ ሁኔታዎች እንዳንሰነካከል ነው ትምህርቱ የተሰጠን። በተለይ አሁን እውነት ሰው የእግዚአብሔር አራያ ነው ወይ እስክንል ድረስ ያደረሰን ነገር በእውነት አዲስ ነው ወይ ካል የመጀመሪያው የኔታ አንድ ማጠቅላይ ያረፍተ ነገር ተናግረው ነበር። እሱንም ካረሳችሁት አትረሱትም። የረሳችሁ ደግሞ እንግዶቹ እኛ ነን ብለው ነበር። አስታውሳችኋል? ለዚህ መከራ እንግዶቹ እኛ ነን እንጂ በሶስተኛው ክፍለ ዘመን የ40 ዓመቱ ዘመነ ሰማዕታት እኮ የሚመስለው የለም ነው የሚባለው። በክርስቲያኖች ላይ የደረሰው የአራተኛው ክፍለ ዘመን 40 ዓመተ ዘመነ ሰማዕታት ይባላል ከነስሙ። እና አንድ ብለው ግብፃውያን የግብፅ ክርስቲያኖች ዘመን መቁጠርም የሚጀምሩት ከዛ ነው።
በዘመነ ሰማዕታት ብለው ጌታ ከተወለደ ይሄን ያክል ዓመት ካሉ በኋላ ከዘመነ ሰማዕታት ደግሞ ተብሎ መነሻ እስኪደረግ በ40 ዓመት ውስጥ በክርስቲያኖች ላይ የደረሰው መከራ አምሳያ የለውም። እንግዶቹ እኛ ነን። ይሄንንም እንዳትረሱ። እውነት ሰው ሆኖ ይሄን ያረጋል ያልናቸው ነገሮች በሙሉ የተደረጉ ናቸው። የሰው ስጋ መብላት በረሃብ ዘመን አልተደረገም እንዴ? በእኛ ዘመን በእኛ ሀገር እኮ ተደርጓል። በአፄ ምኒልክ ዘመን አሁን በቅርቡ ክፉ ቀን በሚባለው ሰውን በልቶታል። 4 ኪሎ ቤተ መንግስቱ ዘር ፍልውሃ ላይ ሊታጠብ የመጣን ሰው በልቶታል። ረሃብ ጸንቶ የከብት በሽታ ገብቶ ዝናብ ይዘንባል፣ ማረሻ ከብት ጠፍቶ ኢትዮጵያ ተረባ። ያው ኢትዮጵያ ሲባል እኛ ቅድስናዋን ብቻ ስለምናወራ ሊዘገንናችሁ ይችላል። ሰውን በልቶታል ከረሃብ የተነሳ። እውነትም እኮ ረሃብ አለው። እነዚህ ሰዎች እውነት አልተነገራቸውም። እውነት ርቧቸው ሐሰትን ጠግበዋል። ስለዚህ ማይደረገውን አደረጉት። ይሄ በሚሆንበት ጊዜ ልክ በዛ ዘመን የፈሰሰው የክርስቲያኖችን ባና ደም ተካሶ ተዋቅሶ ቆስጠንጢኖስን እንዳስነሳው የኛም ሰውነት ደግሞ በአእምሮ ጠባይ ላይ ማእምሮ መንፈሳዊን ጨምረንበት በእግዚአብሔር ፊት የሚያለቅስ ስብና ቢኖረን ደግሞ ያቀያይረዋል። እግዚአብሔር ተባሪውን የማያስቀር ፈረቃን የማያስቀር ስለሆነና ይሄ በእግዚአብሔር አራያ የተፈጠረው ሰው ሁሉ ክፉና ደግ አለው፣ ጻድቅና ኃጥእ አለው። በቃ የጽድቅ ልክና ዳርቻ እንደሌለው የኃጢአትም እንደዛው ነው። ቅዱሳን እኮ በቅተው መብቃት ጨረስክ የተባለ አለ። እየተጋደሉ እኮ ነው የተጠሩት። የመጨረሻውን ደረስክ የተባለ የለም። እየበቁ ያለ ነው በሞት። ልክ እንደዛው ኃጥአንም እንደዛ ናቸው። ፍጹም ደግ እግዚአብሔር ብቻ ነው። ፍጹም ክፉ ደግሞ የመመለስ ዕድል የሌለው ማን ነው? ዲያብሎስ ብቻ። የመመለስ ዕድል የሌለው ፍጹም ክፉ ዲያብሎስ ነው። ፈጽሞ ክፋት የሌለው ደግ ደግሞ እግዚአብሔር ነው። ሰው በዚህ በሁለቱ መካከል ነው። ከሁለት አንዳቸውን እንደመረጠው እግዚአብሔርን የምትከተል አእምሮ በመያዝ ለወገኖቻችን መመለስን በመለመን ለቤተክርስቲያን የረፍት ዘመን እንዲመጣ ከመጸለይ በስተቀር ይሄ የማይሻር እውነታ ነው። ሰው በእግዚአብሔር አርአያ ነው የተፈጠረው። በዘመናችን የተሰራው ነገር ግን እንግዳነቱ ለኛ ነው። በተለይ ዜና አበውን ስለማንከታተል የቅዱሳን ስለማንከታተል እንጂ ቤተክርስቲያን በዚህ ዘመን ያስተናገደችው መከራ የቀድሞ ክርስቲያኖች ያላስተናገዱት አይደለም። ከፖለቲካ መገለል አሁን የኛ ብቻ አይደለም። ቅዱስ ጳውሎስ ሮማዊ ሆኖ እያለ የሮማዊነት መብት ተነፍጓል። ሮማዊ አይታሰርም ነበር። ታስሮ ሊገረፍ መሬት ላይ ሁሉ እርቃኑን እስኪያጋድሙ ድረስ የሮማዊነት መብቱን ገፈውታል። አይሁድ ደግሞ አይሁዳዊ ሆኖ እያለ ቤተ መቅደሳቸው ሲገባ ቤተ መቅደሳችን ሲያረክስ አገኘ ነው ብለው ከሰውት መብቱን ተገፉ። አዲስ አይደለም ለማለት ግን በዘመናችን እንደመጣው አመጣጥ የሚያስተናግድ አእምሮ መንፈሳዊ በመያዝ በአንድ በኩል ለንስሐ መቀስቀስ፣ በሁለተኛ ደግሞ ለሚያደርሱት ሰዎች መመለስን በመለመን ነገሩን ማስተናገድ ነው። ከላይ ከታዘዘና በእኛ ዘመን ይሁን ካለ ወይኩን ፈቃድከ ብሎ መቀበልም እንኳን እንዳይማኑት። ስለዚህ እንድናደርግ አምላካችን ይርዳን። ወደ ሶስተኛው ጥያቄ ልሸጋገር። በዚህ ሁሉ በርካታ ሺህ ዓመታት ኢትዮጵያም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠብቀው ከዚህ ደርሰዋል ይላል። ሌሎቹም ይሄ ይገርማቸዋል፣ ማይገርማቸው የለም። እውነቱን ለመናገር በኢትዮጵያ ላይ እንኳን በእነዚህ ሺህ ዓመታት ቀርቶ አሁን በቅርቡ ብቻ የተከሰተው ሁከት ሀገርን ለማፍረስ በቂ ነው፣ ከበቂ በላይ። ሶማሊያ አንድ ቋንቋ ትናገራለች፣ አንድ ሃይማኖት አላት። ለመፍረስ ግን የዚያድ ባሬ መውደቅ በቂዋ ነበር። ፕሬዝዳንት ዚያድ ባሬን አባረረች፣ ተበተነች። ሊቢያም አንድ ሃይማኖት፣ አንድ ቋንቋና ተመሳሳይ ባህል አላት። ጋዳፊ ወደቀ፣ እንደምታዩት ነች። ስንት ነገስታት እንጥለናል፣ ስንት መሪዎችን አባረናል፣ አልተበተንም። ይሄ ለዓለም ሁሉ የማይታይ እጅ አለ ነው። በእነሱ ጋር ሃይማኖት ስለሌለ እግዚአብሔር ስለማይጠራ የማይታይ ስውር እጅ ይዟታለች። ይሄ እስከዛሬም የሚናገሩት ነው፣ በሚዲያዎችም ሰምታችሁት ሊሆን። ግን የነሱን ለነሱ እንተውና ቤተክርስቲያንና ኢትዮጵያ በዚህ ሁሉ ሺህ ዓመት በዚህ ሁሉ መከራ ውስጥ አልፈው ተጠብቀው መቆየታቸው በምንድነው? እንዴት ነው የኖሩትና እኛስ የድርሻችንን ጠብቆ ለማቆየት ምን ብናደርግ ነውና ይሄ ሁሉ ሺህ ዓመት ቤተክርስቲያንና ኢትዮጵያ ተጠብቀው የኖሩት በምንድነው? እኛስ ምን ብናዋጣ ከጠባቂዎቹ እንሆናለን ነው የሚለው። እዚህ ላይ ያጠራጠር ያለ መልስ እንቀበል። ቤተክርስቲያን እና ኢትዮጵያ እርግጥ ተነጣጥለው የሚታዩ አይደሉም። ኢትዮጵያ ማለት ቤተክርስቲያን፣ ቤተክርስቲያን ማለት ኢትዮጵያ ናት።
እና እንግዲህ ምናልባት መርሃ ግብር መሪውም አብራርተውታል። ቤተክርስቲያን እስካሁን ተጠብቃ የቆየችው ኢትዮጵያ እስካሁን ተጠብቃ የቆየችው አባቶቻችን ምን ያደረጉ ነው? ምናልባት አባቶቻችን ጸሎተኞች ናቸው፣ ታጋሾች ናቸው፣ አረቁ አሳቢዎች ናቸው። ለዛሬ ብቻ አይደለም የሚያስቡት፣ ለነገ ያስባሉ። እና ኢትዮጵያ እንግዲህ ከስደት እመቤታችን ስትሰደድ ልጇን ኢየሱስ ክርስቶስን እዛ ስትሰደድ ከተሰደደችባት ሀገር አንደኛዋ ኢትዮጵያ ናት። ይኸውም በማሳረፍ እና ከዚያ በፊትም ኢትዮጵያ እንግዲህ ሃይማኖትን በኦሪት ዘመን ተቀብላ በዘመነ ሐዲስም ቤተክርስቲያንን ተቀብላ ሃይማኖቷን ተቀብላ ቤተክርስቲያን መስርታ ህዝቦቿን እያስተማረች እያረጋጋች የሌላ አትፈልግም፣ የራሷን ግን እንዲነኩባት አትፈልግም። እና አባቶቻችን ይሄ ሲባል አባቶቻችን ናቸው እንደዚህ እያደረጉ የኖሩትና ምንድነው ታላቁ መሳሪያቸው? አንደኛው የመጀመሪያው በትምህርት መብሰል ነው፣ በእውቀት ማደግ ነው። ከዚያ በኋላ እንግዲህ የክርስቲያኖች የኢትዮጵያውያን ታላቁ መሳሪያችን ታላቁ ሀብታችን ጸሎት ነው። አባቶቻችን እየጸለዩ እንደሚታወቀው ሁሉ ሁልጊዜ የሚነገረው የአድዋ ጦርነት እንኳን የውጭ ሀገር ጠላት በሚመጣበት ሰዓት ኢትዮጵያ ከቤተክርስቲያን ተለይታ ቤተክርስቲያን ከኢትዮጵያ ተለይታ ተነጥላ ስለማትታይ ነገስታቱ አማንያን ነገስታቱ የኦርቶዶክስ እምነት ተከታዮች ስለነበሩ ታቦትን ይዘው ካህናትን ይዘው ጳጳሳትን ይዘው ዲያቆናትን ይዘው ማይጠንቱ እየታጠነ ወንጌሉ እየተሰበከ ወንጌሉ እየተነበበ ጸሎቱ እየተጸለየ ነው እንግዲህ ወደዚያ ቦታ የሄዱት። እዚህ በኋላ እግዚአብሔር ደግሞ ጸሎተኞችን አማኞችን ሐሳባቸውን ልመናቸውን ፍላጎታቸውን ሁሉ ያያል፣ ይቀበላል፣ ይመልስላቸዋል። እና ይቺ ሀገር ይቺ ቤተክርስቲያን እንድትቆይ አባቶቻችን ያደረጉት ምንድነው ቢባል የተማሩ ናቸው፣ ያገናዘቡ ናቸው፣ ጸሎተኞች ናቸው፣ ቅዱሳን ናቸው። የቅዱሳንን ጸሎታቸውን ልመናቸውን ሀገሬን ኢትዮጵያን ሀገራችን ኢትዮጵያን ጠብቃት ብለው እግዚአብሔርን ስለሚጠይቁት እግዚአብሔርን ለእግዚአብሔር ስላቀረቡለት በአባቶቻችን እስካሁን እስከኛ እስከ ልጆቿ ደርሳለች። ማን ቤተክርስቲያን ማን ኢትዮጵያ። አሁንስ ምን እናድርግ ብንል እኛም እንደ አባቶቻችን ነው መሆን ያለብን። ልጅ የአባቱን ስራ ነው መስራት ያለበት። አባቶቻችን ጸሎተኞች ነበሩ፣ አባቶቻችን ሃይማኖተኞች ነበሩ፣ አባቶቻችን ሀገር ወዳድ ነበሩ፣ አባቶቻችን ቤተክርስቲያን ወዳድ ነበሩ። አሁን በኢትዮጵያ ያሉ አብዛኛውን አብያተ ክርስቲያናት ነገስታቱ የሰሯቸው መኳንንቱ የሰሯቸው የነገስታቱ ዘመዶች የሰሯቸው ያስቀመጧቸው ያነጿቸው ናቸው። እኛስ ምን ይጠበቅብናል ቢባል አንደኛው በቁጥር አንድ መጀመሪያ አማኞች ልንሆን ያስፈልጋል። እግዚአብሔር ቤተክርስቲያን ይጠብቃታል፣ እግዚአብሔር ኢትዮጵያን ይጠብቃታል፣ እግዚአብሔር ሕዝቦቿን ይጠብቃል። ከዚያ በመቀጠል ደግሞ ጸሎተኞች ልንሆን ያስፈልጋል። ዝምለን እንግዲህ እንደሚባለው ሁሉ ለወሬ ብቻ ለሚባለው ብቻ እያወራን ዝም እያልን ቅድም አባታችን ክቡር አባታችን ሲናገሩ ነበር። ወደ ገዳም መጥተናል፣ ግን መጥተን ምን አደረግ ከገዳሙ ምን አይነት በረከት ይዘን ነው መሄድ ያለብን? አልቀሰን እግዚአብሔርን ጠይቀን ከዚህ በረከት እግዚአብሔር አምላክ ስጠኝ ብለን ጠይቀነዋል ወይ እያሉ ነበርና አሁን እኛ ትልቁ ዋናው መሳሪያችን ከእግዚአብሔር ጋር የሚያገናኘን እግዚአብሔር ኢትዮጵያን እንደቀደመችው ቤተክርስቲያንን እንደቀደመችው ህዝቦቿን እንደቀደመው ጠብቆ እንዲያኖራት ከኛ ጸሎት ይጠበቃል። መጸለይ፣ መጾም፣ መስገድ፣ እግዚአብሔር ማገልገል ይጠበቃል እላለሁ። ኢትዮጵያና ቤተክርስቲያን ከዚያ ወደዚህ እንዴት ደረሰች ለሚለው የቀደሙት አበው ቀደምት ኢትዮጵያውያን 5 ነገር ይዘው ነው እላለሁ። በገባኝ ባነበብኩት በተማርኩት ልክ የመጀመሪያው መምህራችን እንዳሉት ፍጹም ሃይማኖት ነው። ፍጹም ሃይማኖት፣ ሁለተኛ ጸሎት ነው። ሶስተኛው ደግሞ አምድ ጽን የሆኑ ፍቅር፣ ይቅርታና ትሕትናን ይዘው ነው። መምህራችን ስለ ሃይማኖቱና ስለ ጸሎቱ ተናግረዋል። እኔ ስለ ሶስቱ ልናገር።
ኢትዮጵያ የጸናችው ወይም መታታት ታውቃላችሁ? የተታታ ገመድ ቶሎ አይፈታም። ኢትዮጵያ የተገመደችው በሶስት ነገር ነው። በፍቅር፣ በይቅርታና በትህትና። ይቅርታም ፍቅርም ትህትናም በቃላት አይገለጹም። ለምሳሌ ወደ ፍቅር እንሂድ። ፍቅር በቃል አይገለጽም። አባቶቻችን ግን ገልጸውታል። በዛ ሀገርን አጽንተዋል። እኛማ ያው ማሬ ፀሐዬ ምንትሴ ነው የኛ ቃል ነው። ውሸት ነው ደግሞ። ፀሐዬ ነሽ ብሎ ያስገባት ወር ሳይሞላት 2 ወር 3ኛ ወር ብርሃኗን ያጠፋዋል። ይሄ አይደለም። ፍቅር በተግባር ነው የሚገለጠው። ክርስቶስ ለኛ ራሱን ሰጥቶናል። አባቶቻችን ራሳቸውን ስለወድንባቸው ሰጥተዋል በተግባር። ይቅርታም ተግባር ይጠይቃል። ክርስቶስ ጎኑን የወጋውን ለንጊኖስን አይኑን አብርቶለታል። አባቶቻችንም የቀደሙት አባቶች ይቺን ሀገር በይቅርታ ገንብተውታል። እንዴት አድርገው? ምናልባት አሁን ከተማ አካባቢ አላውቅም። እኔ በተወለድኩበት ህብረተሰብ አንድ ሰው ሲያጠፋ ይቅርታ ሲጠይቅ ሽማግሌ ይሰበስባል። ከዛ በኋላ ወደ ተበዳዩ ሲሄድ ትልቅ ድቡልቡል ድንጋይ ያነሳል። በተግባር ነውና ትከሻው ላይ ያደርግና በእንብርክኩ እየሄደ በደሌን ይቅር በለኝ ይለዋል። ከዛ ምን ያደርግለታል? ተበዳዩ ድንጋዩን ያነሳለታል። ምን ብያለሁ ነው? ይቅር ብያለሁ፣ በቃ በደልን አንስቼልሃለሁ በማለት ነው። ኢትዮጵያ የጸናችው በይቅርታ ነው። በነገራችን ላይ ይሄ አሁን የብሔሩ ስሜት ሳይኖር ቀርቶ አይደለም፣ ግን በፍቅር በይቅርታና በትህትና ይደመሰሱ ነበረ። በቃ አይጎላባቸውም ነበረ፣ ያጠፉት ነበረ። የመጨረሻው በትህትና ምዕመናን እግዚአብሔር በትህትና በፍቅር በይቅርታ ሀገሪቱን ገንብተዋል። ለመጠቅለል ያህል የኢትዮጵያ የቀደሙት ኢትዮጵያውያን ምግብ ናቸው። ሀገሪቱ ደግሞ ሆድ ነው። በምሳሌ ነው እንዲገባችሁ። አባቶቻችን በዛ ጊዜ የነበሩ በሃይማኖት፣ በጸሎት፣ በይቅርታ፣ በፍቅር፣ በትህትና የበሰሉ ነበሩ። ይገባቸው የበሰሉ ነበሩ። እነዚህ የበሰሉ ምግቦች ወደ አንድ ሆድ ወደ አንድ ቋት ወደ ኢትዮጵያ ገቡ። ኢትዮጵያ አልጎረበጣትም። ሰላም፣ ፍቅር፣ አንድነት ብቻ ነው የነበረው። ወደ አሁኑ እንምጣ። እኛ ምግብ ነን። ሀገሪቱ አሁንም ሆድ ናት፣ መኖሪያችን ናት። አሁን ያለው ትውልድ ሀገሪቷም የተቸገረችበት ምክንያቱ ጥሬና ብስሉ ተቀላቅሏል። ያልበሰለው እስኪበስል ድረስ የበሰለው ያራል። የበሰለው የገነባውን ያልበሰለው ያፈርሰዋል። የተማረው የደከመበትን ያልተማረው ያበላሸዋል። ኢትዮጵያ የገጠማት ችግር ይሄ ነው። ያልበሰለና የበሰለ ተቀላቅሎበታል። እስኪ እናንተ በየአይነት ምናልባት ሲበላ እስቲ የበሰለውንም ያልበሰለውንም ጥሬውንም ብስሉንም ወደ ወዳችሁ አስገቡ። ትተኛላችሁ? ማተተኛላችሁ? አተኙ። ሆዳችሁ እንደ ድማሚ ሲጮህ ነው የሚያድረው። ምክንያቱ ምንድነው? ጥሬና ብስል ስላለ። ጥሬና ብስል ስላለ ምን እናድርግ ለሚለው ያሁኑ ትውልድ ምን ይጠበቅበታል? ምን ይጠበቅበታል ከተባለ ያሁኑ ትውልድ የሚጠበቅበት ሃይማኖትና ጸሎት፣ ይቅርታ፣ ትህትና፣ ፍቅር መያዝ አለበት። ፍቅር መያዝ አለበት። ቅድም መምህራችን እንዳሉት የላይ ላይ አይደለም፣ የላይ ላይ አይደለም። የእውነት በእምነት ላይ ያለ በይቅርታ ላይ ያለ ልቡና ያስፈልገናል። እንደዛ ከሆነ ዓለምን እናሸንፋለን። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። አሁን ወደ አራተኛው ጥያቄ ነው የሚሄደው። የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሆኖ ፖለቲከኛ መሆን ይቻላል ወይ? የኔ ዕውቀት ሌላ ነው። ፖለቲካ ሳይንስ አልተማርኩም። ይሄ ማለት ግን ስለ ፖለቲካ ለመናገር ግዴታ ፖለቲካ ሳይንስ መማር አይጠበቅብኝም። ፖለቲካ ማለት ህዝብን የማስተዳደር ስልት ነው ብዬ አምናለሁ። ሲጀመር ኢትዮጵያ ውስጥ አንድ ፖለቲካ የተጀመረ እና አፄ ይኩኖ እና አፄ ላሊበላ
ምንድን ናቸው? ፖለቲከኞች እኮ ናቸው። ፖለቲካ ማለት አሁን እንዳለው አይደለም፣ አሁን ያለው የፖለቲካው ሲስተም ለእንጀራ ነው። ፖለቲካው የሚሰራው የሚቀመረው እንጀራ ያመጣል አያመጣም ተብሎ ነው። እስኪ በእኛ ሀገር ታሪክ ከቀበሌ ነው የሚጀመረው፣ ከቀበሌ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ መስተዳድር፣ ከዛ ዞን፣ ክልል እያለ ነው የሚሄደው አይደለም? የትኛው የፖለቲካ ሲስተም ነው የሚያጸድቀው? አወቃቀሩ ሲስተሙ ስለተበላሸ እንጂ ፖለቲካም ፖለቲከኛውም ይጸድቃሉ። እንዴት ካልን ፖለቲካ ማለት ህዝብን ማስተዳደር ስልት ማለት ነው። ላሊበላ ሀገርን መርተዋል እና ይኩኖ አምላክ ሀገርን መርተዋል። ሌሎችም ኢትዮጵያውያን ነገስታት ሙሉ ኢትዮጵያን ሲመሩ ኢትዮጵያን የመሩበት መንገድ ከእግዚአብሔር ጋር ስለሆነ የፖለቲካቸው መንገድ ሲስተሙ አምሮላቸዋል፣ ሰምሮላቸዋል። ለምን? እግዚአብሔርን እናገለግልበታለን ማለት በስጋ እግዚአብሔር አለ፣ በስጋችን ይቀስፈናል፣ በነፍሳችን ያጠፋናል ብለው ሀገርን ህዝብን እናገልግል ብለው ነበረ ወደዚህ የሚመጡት። ዛሬስ የጎደለኝን የቤቴ ቀዳዳ ልሙላበት ብለው ነው ወደዚህ የሚመጡት። ልበቀልበት፣ አንዱን ከአንዱ እንዲላርግበት። አንዱ የ8ኛ ክፍል ተማሪ ምን አለኝ፣ ወደፊት ምን መሆን ትፈልጋለህ አልኩት። እኔ ፕሬዝዳንት መሆን ነው የምፈልገው አለ። ጥሩ፣ ምን ለመስራት ታቅዳለህ ብዬ ጠየቅኩት። እኔ የጠበቅኩት ሀገር አለማለሁ፣ መንገድ እሰራለሁ፣ ያሉትን የሀገሪቷን ልማት በቃ ከፍ አደርጋለሁ ይለኛል ብዬ ስጠብቅ በልጅነቴ በድንጋይ መታኝ መምህር አለ። አስቡት፣ በድንጋይ ወርውሮ የወዚህ ጋር ምልክት አለ አለኝ። ያለው የፖለቲካው ሲስተም ቂም ነው የሚያወርሰው፣ ግለኝነትን ነው። ፈሪሃ እግዚአብሔር ፖለቲካ ፈሪሃ እግዚአብሔር ከሌለበት፣ አምልኮተ እግዚአብሔር ከሌለበት፣ እግዚአብሔር በስጋዬ ቀስፈኛል በነፍሴ ያጠፋኛል የሚል ልቡና ከሌለበት፣ አዎ ፖለቲካ ያስፈልገንም በሩቁ ነው። ያለበለዚያ ግን ወለጓ ለመያው ሰይመጻ ከመትላአከቦ ዘንበለ ዳእሙ ከመትላአክ ይላል። ወለጓ ለመያው ክርስቶስ ሊያገለግሉት አልመጣም፣ ሊያገለግል ነው የመጣው። ጠብር ገፍ ብሎ ህብስቱን ሰውቶ እንደ ምግብ ሰጥቷቸዋል። እግራቸውን አጥቧቸዋል። እግራቸውንም ካጠባቸው በኋላ በማደፊያ አድርቆላቸዋል። ይሄ ማገልገሉ ነው። ፖለቲካ ማለት የፖለቲካ ሲስተሙ ህዝቡ ማገልገል ከሆነ ትክክለኛ ሐሳቡ በሐሳቡ ከሄድን አዎ ህዝቡ ማገልገል ጽድቅ ነው። ሐሳቡን በደንብ ከተረዳችሁት እናንተም ፖለቲከኞች ጽድቃላችሁ፣ የፖለቲካ ሲስተሙንም ካሳመራችሁት ያጸድቃችኋል ማለት ነው። ስለዚህ 5 ደና ፖለቲከኛ እንፈልጋለን ማለት መንፈሳዊነት ያለው ፈሪሃ እግዚአብሔር ያለው ለሀገር ለህዝብ የሚያስብ። አንድ አባት በቅቻለሁ አሉ። በቅታሃል አዎ እንግዲያውስ ተከተለኝ ብለው ይዘውት ሄዱ። አንዱ አባት መንገድ ላይ ሲሄዱ አንዱ ሙስሊም ስለ አላህ ብሎ ይለምናል፣ አንዱ ስለ እግዚአብሔር ብሎ ይለምናል፣ አንዱ ደግሞ ለፍ ብሎ ደግሞ በተለያየ ሃይማኖት ይለምናሉ። ምን ነው ዝም አልክ ስጥ እንጂ አሉት። በቅቻለሁ ያለውን ለይቶ ስለ እግዚአብሔር ስለ ድንግል ማርያም ለሚለው ብቻ ሰጠ። ምን አሉት በዚህ ጊዜ? አየ አልበቃ። ክርስቲያን ሲወድ አማኒ የአማኒ ጻድቅ ሀጥ ወፍራም ቀጭን ባለጸጋ ደሃ መናፍቅ ክርስቲያን አይልም። ባይሆን ኦርቶዶክሳውያን ወይም ክርስቲያኖች ወደዚህ መድረክ ሲመጡ ወደ ስልጣኑ መንገድ ሲመጡ መሆን ያለባቸው ይሄ እንጂ የፖለቲካውን ሲስተም እኮ መቀየር ይቻላል። ያሁኑን ገጽታ ሀገር እየመሩ ኢትዮጵያውያን ነገስታት ቤታቸው እኮ መስገጃ አላቸው። ቤታቸው እኮ ገዳም ነው። ቤታቸው እኮ የቅድስና ቤት ነው። መዓዛቸው እኮ ቅዱሳን ነው የሚሸተው። ምን ሆኑ? ጸጋ አገኙበት፣ ክብር አገኙበት። ዛሬ ላሊበላን ብናነሳ፣ ይኩኖ አምላክን ብናነሳ፣ ሌሎቹም ኢትዮጵያውያን ነገስታት ብናነሳቸው ህዝብ መሩ ናቸው። የተለያየው ሲስተሙ ይሄ
ድርጊቱ ላይ እንጂ ሐሳቡ ላይ ተስማምተናል። ድርጊቱ ላይ ነው የተለያየ ነው። ድርጊቱን ካሳመርነው ያጸድቀናል። ባለስልጣን ብንሆን ጥሩ ነው። ካህናቱም ባለስልጣን ይሆኑ። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። ክርስቲያኖች ያልተሳተፉበት አመራር ይጎዳናል ባንል እንኳን ላይጠቅመን እንደሚችል የታወቀ ነው። ምክንያቱም የዚህ ዘመን አሰራር በውክልና ነው አይደለም። ድምጽ ሆኖ የሚናገርለት የሌለው ወገን ስለሱ ሌሎቹ ይናገሩልኛል ብሎ ቢቀመጥ ይውህናው ጥሩ በየዋህነት ከሆነ ግን ስለሱ እንደራሱ የሚናገሩለት ደግሞ ወኪሎች ከሌሉት ቢበደል አይደንቅም እንኳን ታስቦ ሊሰራለት ማለት ነው። ስለዚህ የዘመኑ ፖለቲካችን እንደ ቀድሞዎቹ ነገስታት እግዚአብሔር የመረጠው ተብሎ ቤተክርስቲያን ገብቶ ዘውድ ደፍቶ ቅባት ተቀብቶ ሱባኤ ተይዞለት ሳይሆን በካርድ ነው አይደለም፣ በምርጫ ነው። ካልተሳተፍን እዚህ ውስጥ ከሌለን በሌለንበት ቢወሰንብን ወይም ባይወሰንልን ምን የሚገርም ነገር አለው? ምንም የሚገርም ነገር የለውም። አስቦ ተተንኩሎ በግፍ ተገፍተን አውያ ለክብር ለጸጋ አድርገው ተብሎ ቀደም አንስተናል። በዘመነ ሰማዕታት ግን እድሉ እስካለ ደግሞ እድልን አሳልፎ ከሰጠ ባለፈው እድል ላይ ማንንም ማማረር አይችልም። እድል አይለፋችሁ ቀና አይጨልምባችሁ ይሉ ነበር አንድ ትልቅ መምህር። እድል በዘመን የተገኘን እድል፣ በጊዜ የተገኘን እድል። ስለዚህ እድላችንን ተጠቅመን ያንን እድል ግን እንደ ክርስቲያን ለሰው ልጆች ሁሉ ሳንለይ በቅንነትና በፍትሃዊነት ልናስተዳደርበት ከሆነ ጥሩ። ተራ ጠብቀን ግን ከሆነ ደግሞ ልክ ሌሎች ያደረጉትን ለመርገም ከሆነ እሱ መጀመሪያውንም ባልገባንበት የግል ኃጢአታችን በቂ ስለሆነ ማለት ነው እንኳን ባስተዳደሩ ገብተን ጨምረንበት። አለበለዚያ ግን ፖለቲካ ዛሬ በውክልና በእድል የደረሰ ነው። እንደ ቀድሞ ዘመን ለልጅ ልጅ ዳዊት ሲሞት ሰሎሞን ሲሞት ኢዮርብዓም እያለ አልሄድ አሁን በምርጫ። ስለዚህ ባለው እድል መጠን እድሌን እጠቀማለሁ ብሎ መሰለፍ ይገባል። ይሄው ነው ልንል የምንችለው። ወደ አምስተኛ ጥያቄ ነው። ኦርቶዶክሳዊ ሆኖ ባለ ሀብትስ መሆን ይቻላል ወይ? ኦርቶዶክስ እምነት የድህነት ምንጭ ነው ሲባል ስለምንሰማ ኦርቶዶክስ ሆኖ ደሃ አይገርምም። ደሃ የሆነ ሰውነቱ ነው፣ ሰው ስለሆነ ነው። ግን ጥያቄውና ነቀፌታው ኦርቶዶክስ ሃይማኖት የድህነት ምንጭ ነው ሲባል ስለምንሰማ፣ በተቃራኒው የፕሮቴስታንት ሃይማኖት ለእድገትና ለብልጽግና ጥሩ ነው ይባላል። በእውኑ የኦርቶዶክስ ሃይማኖት ሰዎች በድህነት እንዲኖሩ ያስተምራል ወይ? ጥያቄው ኦርቶዶክስ ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿ ተከታዮቿ ድህነትን የሚወዱ ለድህነት የተጠሩ በድህነት እንዲኖሩ የተፈረደባቸው የሐል አይነት ነው። እንግዲህ ምናልባት ይሄ ሰዎች የሚሉት ነው። ምናልባት እኛ ክርስቲያኖች የምንለው አይደለም። ከመጀመሪያው እንነሳና እግዚአብሔር አዳምን ሲፈጥረው ከገነት ወደዚህ ዓለም ሲሰደድ ወይም በዚህ ዓለም እንዲኖር ሲፈቀድለት ደክመህ በፊትህ ወዝ ብላ ተብሏል። ስለዚህ ያን ጊዜ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ምን የሚባል ነገር አልነበረም እኮ። ቀደም እንዳልነው ሁሉ ሰው ነው አይደለም። አሁን የሚያመልከው የሚከተለው ካልሆነ በስተቀር ልዩነቱ ሰው ሰርቶ እንዲበላ፣ ሰው ደክሞ እንዲበላ፣ ሰው ደክሞ በደከመበት ነገር ከማጭበርበር በስተቀር ከመቀማት በስተቀር ከስርቆት በስተቀር በዚህ ዓለም ያለውን ነገር ሁሉ መግዛት፣ መሸጥ፣ መነገድ፣ ማትረፍ ይሄ ሁሉ ለሰው ልጆች የተፈቀደ ነው እና እንግዲህ ምናልባት ከቅዱሳት መጻሕፍት ወይም ከመጽሐፍ ቅዱስ ስናይ ከሀብታሞች ወይም ባለጸጋ ከነበሩት አንደኛውን ስንመለከት ኢዮብን እንወስዳለን። ይህ እግዚአብሔርን የሚያምን እግዚአብሔርን የሚያመልክ እግዚአብሔር የሚወደው ታላቅ ሰው እንደነበረ እናያለን። የመጀመሪያው እዚያ በኋላ ሀብቱ ተወሰደበት በፈተና ምክንያት። እዚያ እንደገና መልሶ ደግሞ እግዚአብሔር ሀብቱን ከዚያ የበለጠ እጥፍ አድርጎ እንደሰጠው እናያለን። እውቀትም እንደዚሁ ነው። በነ ነብየ እግዚአብሔር ዳዊት ስንመለከት እነ ጥበበኛው ሰሎሞንም ካንተ በፊት ካንተ በኋላ
እንዳንተ የለም። ሰው ከተማረ ሀብታም ይሆናል፣ ደመወዝተኛ ይሆናል፣ ሰርቶ መብላት ይችላል፣ መለወጥ ይችላል፣ ማትረፍ ይችላል። ቢነግድም የመንግስት ሰራተኛ ቢሆንም በግሉ ቢሰራም ሀብታም ይሆናል። ያወቀ ሰው እንግዲህ እያወቀ ለረሃብ የሚጋበዝበት ምክንያት የለም። ነቢየ እግዚአብሔር ዳዊት ለዚህ ሲናገር የብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ እግዚአብሔር የለም ይላል። ምን እያደረገ ተኝቶ የማይሰራ ሰው ከሆነ ይሄ ኦርቶዶክሳዊ አይደለም። የማይሰራ ሰው ቁጭ ብሎ እኔ ኦርቶዶክስ ነኝና ድሃ የሆንኩት ኦርቶዶክስ ስለሆንኩ ነው ካለ ይሄ ተሳስቷል ማለት ነው። እና ክርስቲያኖች ሰርቶ ማትረፍ፣ ነግዶ ማትረፍ፣ ሰርቶ ማግኘት ኃጢአት ያልተቀላቀለበት እውነተኛ ስራ ማለት ነው። እየሰራ ማትረፍ ይችላል፣ ባለስልጣን መሆን ይችላል፣ ነጋዴ መሆን ይችላል። ከሰራ እንግዲህ ምናልባት ሰርቶ ሀብታም የማይሆን ቢሆን ኑሮ እግዚአብሔርም በወንጌሉ ላይ በማቴዎስ ወንጌል ምዕራፍ 25 ላይ እንደምናነበው እንግዲህ አሁኛ አልተቀበላችሁኝም። የኦርቶዶክስ እምነት ተከታይ ድሃ ከሆነ እንዴት ነው እንግዳውን የሚቀበለው? አላለበሳችሁኝም ይላል። እንዴት ነው ማልበስ የሚችለው ገንዘብ ከሌለው? አላጠጣችሁኝም ይላል። እንዴት ነው ማጠጣት የሚችለው? አላሳደራችሁኝም ይላል። በየትኛው ቤት ነው ሊያሳድረው የሚችለው? ስለዚህ ኦርቶዶክሳዊነት ድህነት የተፈረደበት ሰው አማኝ ማለት አይደለም። ሰርቶ ማትረፍ ይችላል፣ መኪና መግዛት ይችላል፣ ቤት መግዛት ይችላል። ስለዚህ ለዚህም ነው እንግዲህ አባቶቻችን እኮ ክርስቲያኖች አባቶቻችን ቀደም ከነገስታቱ ውጭ ደግሞ ህዝባውያኑ በግብርናው ዓለም ያሉትም በንግዱ ዓለም ያሉትም በመንግስት ስራ ያሉትም ትናንትናም ይሁን ዛሬ ቤተክርስቲያንን እያሳነጹ ያሉት ወይም ቤተክርስቲያንን እያሳመሩ ያሉት ነገስታቱ ሳይሆን ወይም ከሰማይ የሚላክ ነገር ሳይሆን በታምራት የሚሰራ ሳይሆን ሰዎች ከኪሳቸው የሚያወጡት ካተረፉት የሚያወጡት አስራታቸውን በኩራታቸውን እያወጡ አዲስ አበባ ስንሄድ እነ ቦሌ መድኃኔዓለምን ስንመለከት ማን የሰራው? ክርስቲያኖች አይደሉም? ሙስሊሞች ናቸው እንደሰሩልን ወይስ ፕሮቴስታንቶች ናቸው የሰሩልን? እንግዲህ ምናልባት ሰዎች ለመሳደብ ከፈለጉ ሀብታችንን እናሳያቸዋለን። ምን አድርገን? ሰርተን ቀምተን ሳይሆን አጨበርብረን ሳይሆን ምናልባት ታምራት አሳያለሁ እያልን እንደ ሌላ እምነት ተከታዮች አጨበርብረን ሳይሆን ሰርተን የምናገኘው ገንዘባችን እግዚአብሔር ይባርከዋል፣ እግዚአብሔር ለኛ ያደርገዋል። በዚያ ደግሞ ብንበላውም ጤነኛ እንሆናለን፣ ብንሰራበትም እናተርፋለን፣ ሀብታሞችም እንሆናለንና ኦርቶዶክሳዊነት ድህነት ማለት አይደለምና ሰርቶ ማትረፍ ይቻላል፣ ሀብታም መሆን ይቻላል፣ ብዙ ነገሮችን ማግኘት ይቻላል ማለት ነው። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። ይሄ እንግዲህ ፀሐይ የሞቀው ነው እንደፈለግኩን ነው። ታዲያ ይሄ እኮ የኛ ህዝብ ለምን መሰላችሁ ድሃ ነው የሚባልበት ምክንያት እኔ ሲገባኝ እምብዙ ብዕልአጣን ይህይስ እዳዘ በጽድቅ ከኃጢአተኞች ከብዙ ገንዘብ የእውነተኞች ጥቂቷ ትበልጣለች። ምናልባት እኛ ሀብት የምንለው ምናልባት ትላልቅ መኪኖች፣ ትላልቅ ቤቶች፣ ትላልቅ የምናያቸው ኢንዱስትሪዎች ሊሆን ይችላል። በነገራችን ላይ ሀብት እሷ ሀብት አይደለም ምለው የክርስቲያኖች ሀብት ጎመን ቆሎ እየበሉ ያለው ይበልጣል። ሀብት የስነ ልቡና የተቆለለ ሁሉ ህንጻ የተያዘ ሁሉ መኪና የደስታ ምንጭ ሊሆን አይችልም። ሀብት ሲባል ገንዘብ ጥሩ ነው፣ ቤትም መኪናም ጥሩ ነው። ግን እነዚህ ሁሉ ሰብስበን የውስጥ ሀብት ደግሞ እንዳናጣ ነው። ክርስቲያኖች ለምንድን ነው በገንዘባቸው ትንሽ የሚያንሱት ቢባል በእርግጥ አያንሱም፣ ሲታይ ነው። ህግ አለ፣ ትእዛዝ አለ። አትስረቅ፣ የወንድምህን ገንዘብ ባሰጥ፣ የወንድምህን ገንዘብ አትመኝ አለ። እኛ ጋር እኮ እኛ ቤተ ክርስቲያን እኮ ህጓ አይደለም መስረቅ መመኘት አይቻልም። ፈሪሃ እግዚአብሔር ከሌለ ህግ ከሌለ እግዚአብሔር በስጋዬ ይቀጣኛል በነፍሴ ያጠፋኛል ብሎ ሰው ካልፈራ መዝረፍ፣ በዝርፊያ፣ በቅሚያ፣ በሰው ደም፣ በማታለል፣ በማጭበርበር
ሀብት ነው የሚባለው? ሀብት አይደለም ይሄ። የክርስቲያኖች ግን ሀብታቸው የኔታ እንዳሉት በፈሪሃ እግዚአብሔር በአምልኮተ እግዚአብሔር የሚመጣ ነው። ግን ጥቂት ነው። ያውም ሆኖ ለብዙ ይበቃል። ጌታ ምንድን ያላት ማርታን? ማርታ ማርታ ለምን ትሰርህ ብዙሃ፣ ማርታ ስለምን ትደክሚያለሽ አላት። አንድ እንጀራ ይበቃል። ወእምአኮ ፍትሐ ህብስት፣ ያውም ደግሞ የአንድ እንጀራ ግማሽ ይበቃል አላት። እኛ የምንኖረው በበረከት ነው። በነገራችን ላይ በሚሊዮኖች ገንዘብ ብዛት፣ በመኪና ብዛት፣ በቤት ብዛት አይደለም። ክርስቲያን የሚኖረው በምንድን ነው? ንገሩኝ እንጂ በበረከት። ለምን መሰላችሁ በበረከት ያልኳችሁ? ገንዘብ ትሪሊየን ገንዘብ ቢኖራችሁ አትበሉትም። ለነዳያን ነው የምትመጸውቱት። ያ ባለጸጋ አልቦሙ ምህረት ለነዳያን ያለ ገንዘቡን ሁሉ አልሰጥም ይላል መጀመሪያ አካባቢ። በኋላ ያው ለአንድ እኔ ቢጤም ሲመታው ሰውነቱ ደማ። በዚያ ሌሊት ነፍሱ ከስጋው ተለየች። መላእክት ተቀበሉት ያንን ባለጸጋ። ወደ ሲኦል ይዘው ሲሄዱ መላእክተ ብርሃን ቀረቡ። እንዴ መጽውተዋል እኮ ትላንት አሉ በህልሙ። እንዴ መቼ? ትላንትና ታዲያ የኔ ቢጤውን መታው ደበደበው እንጂ መቼ ሰጠው? የለም ያ ድሃ ይመስክር ተባለ። አንተ ሰጥቶ ነው ወይስ ደብድቦ ነው? እኔ ረሃቤን ማብረዴ ብቻ ነው የሚታወቀኝ አለ። ስለዚህ ሰጥቷል ማለት ነው። ይህንን አየ በህልሙ። ለካ ያስጠቅማል ብሎ ነዳያን ሁሉ ሰብስቦ በሉ ብሉ አላቸው። ይሄ ሁሉ ሀብት፣ የሁሉ መኪና፣ የሁሉ ቤት፣ የሁሉ ገንዘብ፣ የሁሉ ወይን የእናንተ ነው አላቸው። ክርስቲያን ገንዘብ አለው፣ ግን ገንዘቡ ያለው በነዳያን ከርስ ነው፣ በሰማይ ነው ገንዘቡ ያለው። ከዛ ምን ሆነ የባለጸጋ? ነዳያን ገንዘብ እኮ አለቀ፣ ምን ይሻላል አሉት። ምን ይሻላል ገንዘብ አለቀብን ሲሉት ከዓመታት በኋላ ለምን እኔ ሽጣችሁኝ አትበሉም አላቸው። ስንት ብር ይሸጡት ጥሩ ነው? 30 ብር ሸጡት። ይሄ ባለጸጋ ምን አለ? አልቦሙ ምህረት ለነዳያን። ነዳያን እኮ ምህረት የላቸውም ማለት። ክርስቲያን የተቆለለ ሀብት አለው፣ በጣም ብዙ ሀብት አለው ክርስቲያን። በነገራችን ላይ ኦርቶዶክሳውያን አዲስ አበባ ላይ ስታዩ በጣም እጅግ ብዙ ሀብት አላቸው፣ ግን ስለ ሀብታቸው ብዛት አይነገርም። ለምን? ይሰጡታል ለነቢጤ፣ ይሰጡታል ለቤተ ክርስቲያን። ስለዚህ ልዩነቱ ምንድነው? እኛ በፈሪሃ እግዚአብሔር እናመጣለን። በፈሪሃ እግዚአብሔር ያመጣ ነው የበዛው ገንዘባችን ደግሞ በዛው ልክ ለነዳያን እንሰጣለን። በሌላ ጎራ ያሉት እንበለ ፈሪሃ እግዚአብሔር ይቀጣኛል፣ ይፈርድብኛል፣ የለም በቅጥፈት ይመጣል፣ ይቆልላል፣ እንደዚህ ለታይታ ይታያል። ውስጡ ግን እግዚአብሔር ነው የሚያውቅ። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። በሐሰት በክደት በመጣ ገንዘብ አትቅኑ። በእውነት ሰርታችሁ ግን ካገኛችሁትም በኋላ የማን ገንዘብ ነው? የነዳያን ነው። በነገራችሁ ላይ ፕሮቴስታንት ሃይማኖት ለሀብት ይሄን ያክል ትልቅ ዋጋ ሰጥቶ ብልጽግና እድገት ለማለት የደረሰው በምን ምክንያት ይመ ወንጌል አዛ ነው። ፍጹም ልትሆን ብትሻ ያለህን ሁሉ ሽጠህ ነዳያን ሰንተህ ተከተለኝ ነው አይደል? የጌታችን ትእዛዝ በክርስቶስ ካመኑ። ሌላ ረሃብ አለ ሀብት እንዲያከማችሁ የሚያደርግ። የፕሮቴስታንት ሃይማኖት ከ500 ዓመት በፊት በጀርመን ሲቀሰቀስ መጾም፣ መጸለይ፣ ተጋድሎ ማድረግ አያስፈልግም። አምነህ ትድናለህ፣ ማመን ብቻ በቂ ነው። እስከዛሬም ያለው ትምህርት ያ ነው አይደል? ስለዚህ ክርስቲያኖች ጠየቁ፣ የጸደቀልኝ መሆኔ በምን ይረጋገጣል? እኛውን ደሃሞን አፍታሞን መጾም፣ መጸለይ፣ በንስሐ ሰውነትን ማጥራት ለመንግስተ ሰማያት የበቃ ለመሆን መጋደል ከኃጢአት መለየት ያስፈልጋል ነው አይደለም? በእነሱ ጋር ደግሞ ያ ከሌለ በዚህ ምድር አምኜ መዳኔ የዳንኩ ለመሆን ማረጋገጫዬ በረከቱ ምንድነው ሲባል ሉተር መልስ አመጣ። አምነህ ለመዳን ማረጋገጫው እግዚአብሔር በዚህ ምድር ሀብት ይባርካል። ምልክቱ እሱ ነው ተባለ። ምልክት ያስፈልጋል። የሰው ልጅ አምኖ የተቀበለው ነገር በውጫዊው እንዲገለጥለት የግድ ይፈልጋል። ይሄ የማይቀር ነው። ስለዚህ ለኛ ጾመን ጸልየን ከጭንቀታችን ስናርፍ ለኃጢአታችን ቀኑና ተሰጥቶን እግዚአብሔር ይፍታ ስንባል ጾመን ጸልየን አስቀድሰን ስጋው ደሙን ተቀብለን ስንወጣ ነፍሳችን በመታገኘው እርካታ እናውቀዋለን። አምኖ ብቻ መቀመጥ ከሆነ በምን እንወቀው አሉት። በምድራዊ ሀብት ይባርካል አላቸው። ሀብት ሲያግበሰብሱ ካፒታሊዝም ተፈጠረ ከነሱ።
በአውሮፓም አልበቃቸውም የአፍሪካን ሀብት ፍለጋ ቅኝ ግዛት መተው ወንጌል የቅኝ ግዛት መሳሪያ ሆና ቀይ ነጭ አፍሪካ ሊገዛ ጥቁር ደግሞ ለአውሮፓ ሊገዛ የወንጌል ትእዛዝ ነው ብለው ሰበኩላቸው። ይሄን ያመጣ ለምን ካፒታሉ ሀብቱ የተፈለገው እንደ መዳኛ ማረጋገጫ ነው። ስለዚህ ድሃ የሆነ ሁሉ ጌታ ያልተቀበለው ሆነ ጌታን ቢቀበልም ጌታ ያልተቀበለው። ስለዚህ ሁሉም ለዛ የሚሮጠው በዚህ ስሁት ትምህርት ነው ወገኖች። ድህነት ስለጠሉ ተክተው ስለሰሩ ብቻ አይደለም። ኢትዮጵያን ታዲያ 2000 ዓመት አርሶ የቀለባት የአውሮፓ ፕሮቴስታንት ነው እንዴ? የማን አባት አርሶ ወገቡን አስሮ ከላይ ዝናብ ከታች ጎርፍ ያጨቀየው የማይበላውን ከወፍ ከአላፍ አብላይም ብሎ ተክቶ ያረሰ ገበሬ እኮ ነው የቀለበን እንጂ ከአውሮፓ እህል ያስጫነው እንደውም ማተብ የበጠስን ጊዜ ነው። ማን ያረሰውን በልተን ነው በጥጋብ ዘመን ይኖር ነው። ዛሬ ደግሞ ምን በረከት አገኘን? ማተብ በጠሰን እድሜ ዘላለማችን ኮሮጆ ይዘን ስንዴ ፍለጋ በመንግስት ደረጃ ለማኝ ይሆን ለማኝ አናፍር ለማኝ ነው። አለመኑም አባቶቻችን ዘመን አልተለመን። ገበሬ እያለ 80% ገበሬ እያለ እህል የምትለምን በትምህርት ጥቅስ ውስጥ ምርጥ ሀገር ነው እኮ የኖረችን ማተብ በጣች ስለበዛ ለማኝ ሀገር 80%ቱ ገበሬ ሆነ። ቀድሞ ግን ጥቂት ታርሶ ሰንበት ተጠብቆ በዓል ተጠብቆ ለዛውም ከወሩ ጥቂቱ ግን ታርሶ ቤተክርስቲያን ደጅ የወደቀ ደሃ እንኳን ጠግቦ ነው። ስለዚህ በማይቀናበት አንቅና ለሀብት ግን ትልቅ ዋጋ የሰጡት በእነሱ በኩል የመንፈሳዊ እርዛት መንፈሳዊ ረሃብ ስላለ ነው። የሃይማኖታችሁ ጌታን ስትቀበሉት እናንተን የተቀበላችሁ ለመሆኑ ማረጋገጫው በካፒታል ያከብራችኋል ስለተባለ እዚያ ነው። በማይቀናበት አንቅና የሚለውን እንድትይዙት ነው። ወደ 6ኛው ጥያቄ ልሸጋገር። መገለጥ ማለት ምን ማለት ነው? ለሃይማኖት ምን ጥቅም አለው? እና ስንት አይነት መገለጥ አለ? አማናዊ መገለጥ ለማን ይደረጋል? መገለጥን በመጠበቅ የምንፈልገው ነገር ወይስ የምንፈልገው ነገር ይገለጣል? ቁጭ ብለን እስኪገለጥ በመጠበቅ ይገለጣል ወይስ በዘፈቀደ እንዲሁ ሳናስበው ይገለጥልናል የሚል ትንሽ ወደ መንፈሳዊነት ከፍ ያለ ጥያቄ ነው። እስኪ ለኛ እንደሚሆን አድርገው መገለጥን ከመተርጎም ጋራ መጋቢ አዲስ ዘካዛው። መገለጥ እንግዲህ ብዙ አይነት መገለጥ አለ። ለስጋም ለመንፈስም መገለጥ አለ። የሰይጣንም የመላእክም መገለጥ አለ። ይሄ መገለጥ የምንድነው የሚለው ይታሰብበት። እኛ ያው መቼ ሰይጣን ይገለጥልናል እዚህ ተቀምጠን እግዚአብሔር ይገለጥልን ነው የምንለው። መገለጥ የእግዚአብሔር መገለጥ ጥንት በረድኤት በነቢያት አድሮ በረድኤት ተገልጧል። ኋላም የማይዳሰስ ባህሪውን ከሚዳሰስ የማይበላ ባህሪውን ከሚበላ የማይጠጣ ባህሪውን ከሚጠጣ ድካም ህልፈት ውላጤ የሌለበት ባህሪውን ህልፈት ውላጤ ድካም ካለበት ከሰው ልጅ ከኛ ከመቤታችን ስጋን ነፍስን ነስቶ በአካል በኩነት ተገልጧል። እግዚአብሔር መገለጥ ይሄ ነው። አንሶ ሰው ከመሰብ እንደ ሰው ተመላልሷል። በአጭር ቁመት በጠባብ ደረት ተወስዶ የ30 ዓመት ያህል ጎረምሳ ሆኖ ታይቷል። ለዛ ነው 35 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ ተይዞ የነበረው ያ መጻጉዕ አልበየ ሰብ ሰው የለኝም ያለው ሰውነቱ ቁመናው የ30 ዓመት ሰው ሆኖ ቢያገኘው እንደው ወስዶ ይወረውረኛል ብሎ ነው። የእግዚአብሔር መገለጥ በስጋ ተገልጧል። እዚህ ላይ ማየት ያለብን ነቢያት፣ ካህናት፣ ሌዋውያን፣ ሐዋርያት፣ ሐዋርያነ አበው፣ ሊቃውንት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት በረድኤት ያደረባቸውን እግዚአብሔር
በባህሪው የማይታይ እርሱን እነርሱ በሚችሉት ልክ አንዳንዴ በሰው ልክ በሰው አምሳል አንዳንዴ በነፋስ አንዳንዴ በእሳት አንዳንዴ በገደል አንዳንዴ በሐመልማል በነበልባል ታይቷቸዋል አነጋግሯቸዋል ለምሳሌ ያህል ለሰለስቱ ደቂቅ የተገለጸላቸው ማን ነው ቅዱስ ገብርኤል ነው በመካከላቸው ሲገለጥ ግን ቅዱስ ገብርኤል ሆኖ አይደለም የተገለጠው የሚያምር ጎረምሳ መስሎ የተገለጸ እንዲያውም መካከላቸው ላይ ያለው መልኩ ያምራል የእግዚአብሔር ልጅ ይመስላል ነው ቅዱስ ገብርኤል እንደ ጉባኤ ቤቱ አለለውም ምክንያቱም እንደ ጉባኤ ቤታችን ጠጠርም ስለሚል ለለይ አብሰርክዋ ለማርያም ወላዲቴ በአምሳለ ገብርኤል መልአክ እኔ እናቴን ገብርኤል መስያ አበሰርኳት ይላል እናንተ በመታቆት በመትረዱት ገብርኤል አበሰራት እመቤታችን ገብርኤል ሲያበስራት እንዴት ሆኖ ነው በትርጓሜያችን ባህሪዋን መሰለላት ይላል ምንዋን መሰለላት ንገሩኝ እንጂ መልአክ ሲቆም አሉ ሊቃውንቱ ከዚህ እስከ ሰማይ ይደርሳል አሉ ቁመቱ እኮ ነው ያልኳችሁ የመልአክ ከዚህ እስከ ሰማይ ድረስ ከዚህ እስከ ሰማይ መልአክ ቀራንዮ ላይ ቢቆም አንዱን እጁን ቢዘረጋ አድማስ ነው የሚመልሰው እንጂ አይመለስም ረጅም ነው በዚህ ሁኔታ ቢገለጽላት እመቤታችን ትችላለች ስለዚህ ምን አለ ሊቁ ባህሪዋን መሰለላት ማለት እምብዛም ወጣት ሳይሆን የወጣት ነገር እንዳትለው እምብዛም ደግሞ ሽማግሌ ሳይሆን የሽማግሌ ነገር ይዘነጋ እንዳትል ዘሰያብ እሲ መካከለኛው ነው የተገለጸላት መካከለኛው ነው ታይቷታል እግዚአብሔር ነቢያቱን ለነቢያቱ ለሐዋርያቱ ለካህናቱ ለሌዋውያኑ ለሐዋርያን አበው ለጻድቃን ለሰማዕታት ለደናግል ለመነኮሳት እግዚአብሔር ይገለጣል መልአኩም ሲገለጥ እግዚአብሔር ተገለጠ እንላለን ምክንያቱም መልአክ ባለበት እግዚአብሔር ባለበት መልአክ ስለማይጣጣ ለምሳሌ የጠቅላይ ሚኒስትሩ ፕሮቶኮል እዚህ ጋር ብታዩት ማን አለ ማለት ነው ጠቅላይ ሚኒስትሩ አለ ማለት በምሳሌ አገላለጡ ግን ሲገለጥ ነፋስ አየው ፀሐይ አየው ገደል አየው እንደማለት ነው ህልም አለ ህልም ባይኖር ኖሮ ህዝብ መረን በሆነ ነበር ይላል ህልም አለው መገለጥ አለ ሲገለጥልን ግን እንዳንዳንዶቹ ውብዶች አይደለም አልቦ ዘርእዮ ለእግዚአብሔር ግሙራ ይላል እግዚአብሔርን በባህሪው ከቶ ያየው የለም በአዲስ ኪዳን እንኳን ያየነው ያ የተዋሃደው ስጋ በድንጋይ ውስጥ እንዳለ ስንጥቅ አርገን ያየነው መለኮት እስኪ አንድ ታሪክ ልንገራችሁ ሊቀ ነቢያት ሙሴ ጌታን ምንድን ያለው ፊትህን ማየት ፈልጋለሁ አለ ምንን ማየት ፈልጋለሁ አርአየኒ ገጸከ ፊትህን አሳየኝ አለው አልቦ ዘይሬኢ ገጽየ ወይ ሃዩ አሐተ ሰዓተ ዘህይወቱ በዲበ ምድር አለው በብሉያት ሙሴ እኔን አይቶ አንዲት ሰከንድ መቆየት የሚቻለው የለም በህይወት አለው እንግዲያውስ እኔ ሁሌ ደብረ ሲና እየወጣው በነበልባል በአመልማል በጭጋግ በጨለማ በነፋስ ፈጥኖ በሚመጣ በነጋሪት ድምጽ ያንተን ድምጽ እየሰማው ትእዛዝን ተቀበልኩ ወደ እስራኤል እየሄድኩ እግዚአብሔር ተገልጾልሃል ይሉኛል እኔ ግን አንተን አላየሁም ስለዚህ ለምን ባለሟል እባላለሁ እስራኤልም እግዚአብሔርን ሙሴ እግዚአብሔርን አይተዋል ይላሉ እኔ ግን አላየሁም መሃል ላይ ሆንኩ አለ እንግዲያውስ ገበሬ ካልጣረባት ካልደከመባት መሬት እርሻ የበቀለች ስንዴ አመት ተሰዋልኝ አለ ሙሴ ሰይዋም ሁሉም ደቂቀ ጓለ ሙሴ ዋ ነው ከሁሉም ሰው ልጆች መካከል ይዋ ነው ሙሴ ደግ ነው ገበሬ ካልደከመበት ካልጣረበት ዘር ካልጣለባት እርሻ የበቀለች ስንዴ ያገኛለሁ ብሎ ደከመ በራእይ ሲባክን አደረ እሱ ግን በድንግ በዘር ከተወለደች ከመቤታችን እንበለዘር ተወልጄ እታየሃለሁ ገለጽልሃለሁ ሲለው ነው ክብር ምስጋና ይግባው በዘር ከተወለደች እንበለዘር ተወልጄ ምን እልሃለሁ እታየሃለሁ ሲለው ነበር ይሁም አልቀረ
ይሄ ቃል ስላለ በዛ በኦሪቱ ምን ብሎታል? ፊት ለፊት አታየኝም ብሎታል። በስተጀርባ በድንጋዩ ስንጥቅ ታየኛለህ ብሎታል። ድንጋይ የተባለ የሰው ልጅ ነው። የሰው የተዋሃደው ስጋ ነው። ስንጥቅ የተባለ የሰው ልጅ የተዋሃደውን ስጋ ነው። ደብረ ታቦር በወጣ ጊዜ ሙሴን አመጣው ከመቃብሩ። ና ሙሴ ማየት ትፈልግ የለ ና የኛ አለው። ምክንያቱም በስንጥቅ ታየኛለህ ማለት በስጋን ተዋህጄ መለኮትን ከስጋ ጋር ከነፍስ ጋር አዋህጄ በስጋና በነፍስ ስንጥቅ ውስጥ ታየኛለህ እንጂ በባህሪን ማየት አትችልም። በባህሪ አያለው ካልከኝ ትሞታለህ ማለት ነው። በኋላ ሙሴ መጣ ደብረ ሲና በደብረ ታቦር ላይ በደብረ ሲና የጠየቀው ጥያቄ ደብረ ታቦር ድረስ ና አለው ጠራው። ጴጥሮስ ተናገረ ለሙሴም ለኤልያስም ላንተም ቤት እንስራና እዚህ እንኑር ነው ያለው። ይሄን እየተነጋገሩ ሳለ ነው ወተወለጠ አርአያ ወኮነ ልብሱ ጻዳ ከመበረድ ወጸለለቶ ብሪት ደመና ወመጻ ቃልም ሰማይ ደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር። አው ብሪት ደመና ከለለችው ልብሱ እንደ በረዶ ነጭ ሆነ ተቀየረባቸው። በደመና ውስጥ የምወደው የምወልደው የምመለክበት የባህሪ ልጅ ይሄ ነው የሚል ድምጽ ሲሰሙ ባህሪ የመለኮቱን እንደ እሳት ነጸብራቅ ብልጭ ሲያደርግበት ሙሴም ኤልያስም ጴጥሮስም ያዕቆብም ወደቁ። በዚህ ጊዜ ሙሴ ምን አለ? መቃብሬ ይሄይሰኒ ጌታዬ መቃብሬ ይሻለኛል። እግዚአብሔርን ከቶ በባህሪው ማየት የሚችል የለም። ግን ሰው ልጅ እንደ ሃይማኖቱ ጽናት ምን አልኳችሁ? እንደ ሃይማኖቱ ጽናት እንደ ምግባር እንደ ትሩፋቱ ደግሞ ብዛት እግዚአብሔር በሚችለው ልክ ነው ለኛ የሚገልጽልን። መላእክቱን ወደኛ ሲልክ ረድኤቱን ጸጋውን ወደኛ ሲልክ ራእይ ሲነግረን ህልም ሲነግረን በመንችለው በመንረዳው ልክ ነው። አንዳንድ ደፋሮች አሉ። ቅዱስ ሚካኤል እኮ አየውታ እንዴት አየው ሲበር አሁን በቅርብ በሳምንት ምናሉ እግዚአብሔር ሁሉ ይታየኛል ተቸገርኩ አሉ። እንዴት ነው የሚታየው? በቃ ረቦ በከንፎ በቃ ይችን ዓለም ሲባረካታ ያለው ህልም አታይም አይደለም። አርሴማን አየዋት አነጋገረችኝ የሚሉ አሉ። ማነሽ ስላት አርሴማ ነኝ አለችኝ የሚሉ አሉ። እግዚአብሔር ግን ለኛ የሚገልጽልን ራእዩን የሚነግረን መገለጡን የሚያሳየን እንደ ሃይማኖታችን ምንድነው? ጽናት እንደ ስራችን እንደ ምግባር ትሩፋታችን ብዛት ነው። እግዚአብሔር ለኛ ጥበቡን የሚገልጽልን መረዳቱን መገለጡን የሚያሳየን ማለት ነው። ለምሳሌ እመቤታችን የምታየውን ራእይ ህልም ክርስቶስ ሰምራ ታየዋለሽ። ለእመቤታችን የሚገለጥ መገለጥ ለአርሴማ አይገለጥም። አይደለም ለአርሴማ አይደለም ለእመቤታችን የሚገለጥ የመገለጥ ክብር ለቅዱስ ሚካኤል ለቅዱስ ገብርኤል አይገለጥም። ይሄን ማወቅ አለባችሁ። ይእቲ ተአቢም ኪሩቤል ወተፈደፈደ ምስራፌል እመቤታችን ከኪሩቤል ከሱራፌል ይልቅ የመወደድ ምን አላት? ባለሟልነት አላት። መገለጥ የሚገለጥልን እንደ ሃይማኖታችን ጽናት እንደ ስራችን ብዛት ነው። እንደ ደረጃችን አንዳንዱ በእሳት ውስጥ ድምጽ ይሰማል፣ አንዳንዱ በነፋሱ ድምጽ ይሰማል፣ አንዳንዱ በነጎድጓድ ድምጽ ይሰማል፣ አንዳንዱ በተራራ ያያል፣ አንዳንዱ በሰው አምሳል፣ አንዳንዱ በሴት አምሳል ያያል ራእይ። ያ ራእይ ደግሞ አይነገርም። ክርስቲያን እንዲገለጥልኝ ብሎ አይደለም የሚያመልከው። አሁን የተቸገረው ይሄ ነው። እግዚአብሔር ለማየት ብላችሁ ነው የምታመልኩት? አየነው እኮ አንድ ሰው ምን አለ? እግዚአብሔር ማየት ፈልጋለሁ አለ። ጠየቃቸው ሊቁን። ምን ነው በየለቱ ያየው አይደለም ወይ አሉት። አልገባውም። ገብታችኋል እናንተ? ምኑ ነው? ስጋው በመገለጥ ቁጭ ብሎ በመገለጥ እግዚአብሔርን የሚጠብቁ ወይ ደግሞ አምልኮታቸውን በዚህ መንገድ የሚፈጽሙ ሰዎች የክርስትናው ሕይወት አልገባቸውም ወይ ደግሞ አልተረዱትም ብያምናለሁ። በነገራችን ላይ ለማየት እግዚአብሔርን ለማየት በሚል ሰበብ ሰዎች ሕይወታቸው ተበላሽተዋል። ትዳራቸውን ፈተዋል፣ ስራቸውን አጥተዋል፣ ሕይወታቸው ተጎሳቁሏል። እስኪ ጻድቃኔ ሄዱ፣ ጅሩ አርሴማ ሄዱ። እግዚአብሔርን ለማየት ብሎ የተሰማራ ህዝብ ነው። አባቶቻችን ግን እግዚአብሔርን ለማየት ብለው አንድ ሱባኤ የገባባት የለም። በሶስቱ ጉባኤ ተምሬያለሁ እንደ ጉባኤ ቤት። በሶስቱም ጉባኤ እስቲ እግዚአብሔር ለየው ብሎ ሱባኤ ገባ። ሊቅም መምህርም
ካህንም ሰማዕትም ጻድቅም የለም። ስለምንድነው ሱባኤ የሚገቡት አባቶቻችን? አገር ሰላም ሲጠፋ፣ ረሃብ ቸነፈር ሲበዛ፣ ኃጢአታችን በዛ ሲሉ ኃጢአት ባይኖርባቸው ሲሉ ሱባኤ ይገባሉ። አባ ብሶይ የገጠማቸው ፍዳዬ ነው። እሳቸው አይፈልጉትም፣ እግዚአብሔር ግን ይገለጥላቸዋል። እንዲያድርግ ብሎ በመላኩ ያናገራቸዋል። መመሪያ ይቀበላሉ። ሄዶ ለማህበሩ ይነገራሉ። ማን አለ? እግዚአብሔር። በቃ ያንተ እግዚአብሔር ሁሌ ላንተ እየለየ ብቻ ነው የሚገለጥልህ መላኩን የሚልክልህ። እኛም እኮ እግዚአብሔር ማየት እንፈልጋለን አሉ። መበሳጨታቸውን አየ እግዚአብሔር። ቅን ነው እግዚአብሔር፣ የዋህ ነው፣ ሩህሩህ ነው እግዚአብሔር። ከዛ አባ ብሶይ ወደ እግዚአብሔር ጸለየ። ሊያዩ ይፈልጋሉ፣ ሊረዱ ይፈልጋሉ። እባክህ ተገለጽላቸው አለ። እሺ ነገ እገለጻለሁ፣ ለነሱ ስል እገለጻለሁ። በእንዲህ ያለ ተራራ ላይ ፀሐይ ሲያቆለቁል እገለጣለሁ አለ። በመጠበቅ አይመጣም የእግዚአብሔር መገለጥ። በኋላ ሄደው ለማህበሩ ነገ በዚህ ሰዓት ላይ በዚህ ተራራ ፀሐይ ሲያቆለቁል እገለጣለሁ ብሏቸዋል አላቸው። እየሰማችሁ ነው? ምንድነው ያላችሁ? እገለጣለሁ። ነገ ስንት ሰዓት? ፀሐይ ሲያቆለቁል ከ8 ሰዓት ጀምሮ በቃ ተዘጋጁ፣ ሁሉ ወደ ተራራ ሊሄዱ ነው። አንዳንዱ ቀድሞ ይሮጣል፣ ቀድሞ ለማየት ነው። አይሆን አኮ በሩጸት ዘንበለ ዳእሙ በምህረት እግዚአብሔር አለ እኮ ቅዱስ ጳውሎስ። የእግዚአብሔርን ምህረት በሩጫ አይገኝ፣ በቅጥፈት አይገኝ። የሚገኘው በምንድን ነው? በምህረት እግዚአብሔር ብቻ ነው። ሲጀመር እግዚአብሔርን ልየው ማለት ትዕቢት ነው። ይህንን መረዳት ያስፈልጋል። አይደለም እግዚአብሔርን ቅዱሳንን ልያቸው ማለት ድፍረት ነው፣ ትዕቢት ነው። አባ እንጦንስ ሰይጣን ቅዱስ ገብርኤል መስሎ ሲገለጽላቸው ብፃን ለከ ኦ አረጋዊ እንጦንስ ተሰማ ጸሎተከ ወምጽዋተከ ቅድመ እግዚአብሔር ወምጽዋተከ ወጸሎተከ ቅድመ እግዚአብሔር፣ ጸሎትህ ምጽዋትህ እግዚአብሔር ዘንድ አድርጓል ሲለው ማነህ አንተ? ቅዱስ ገብርኤል ነኝ። አባ እንጦንስ ምን አደረገ? እስከ ድረስ አሸዋ ቀበረው፣ አንገቱን እስከ ድረስ ራሱን ማለት ነው እስከ አንገቱ ድረስ ተቀበረ አሸዋ ውስጥ። ምን እያደረክ ነው አለው። ምን እየሰራን? አይ አንተን ማየት አልችልም። ለምን? እኔ በዚህ ምድር ሳለው መልአክን የማየበት ጸጋ የለኝም። ክርስቲያኖች እንዴ ናቸው? አያችሁ፣ አባቶቻችን ያቆዩት ይሄ ነው። በሩጫ አይሆንም። ሱባኤ ሲገባ እግዚአብሔርን ልይ ትዕቢትም ነው ድፍረትም ነው። ሱባኤ የሚገባው አንድ ደዌ ሲበዛ፣ መከራ ሲበዛ፣ ስደት፣ ሀገር ሰላም ሲጠፋ፣ ኃጢአት ሲበዛ ነው። ሰብዕናችን ሲሰወርብን እና እነሳት ሮጡ ለማየት እግዚአብሔር። ተራራ ላይ ነው የተባሉት። ከስር ግን ክብር ምስጋና ይግባው በቃል መነገሩ በልብ መታሰቡ ክብር ምስጋና ይግባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የነቢጤ መስሎ ሰውነቱ ቆስሎ ልብሱ ብትት ሆኖ ከተራራው ስር ቁጭ ብሏል። አንዱ መነኩሴ ሲሮጥ ወዴት እየሄድክ ነው? ተራራ ላይ የወጣው ለምን? ጌታ ይገለጣል። ዛሬ መገለጥ ቀን ነው አለ። እግዚአብሔር ሊገለጥ ነው። አዎ እባክህ እኔም እኮ ጌታን ማየት ፈልጋለሁ፣ እንዲገለጥልኝ ስለምፈልግ ይዘኝ። አንተን ተሸክሜ ሄዳን እንቀራፈፍም አለ። ወዲያ አለው። ሁሉም እየተቀጠቁት ሄዱ። ቀድመው ተገኙ። ግን ጥንት የሌለው አምላክን ግን ማግኘት አልቻሉም። ስጋዊ ነገር አይደለም። አባቶቻችን እግዚአብሔርን ልየዋል አሉ። ቅዱሳን እናያቸው አላሉ። እንዲያውም መልአክ ሲገለጽላቸው እግዚአብሔር በረድኤት ሲጎበኛቸው ጌታ ሆይ እኔ እኮ ይህ አይገባኝም ይሉ ነበር። ኧረ ይህ አይገባኝም ብለው ራሳቸውን ይሰውሩ ነበር። ለእኔ አታርገው፣ ይሄ እኔ እኮ ኃጢአተኛ ነኝ፣ ምግባረ ድሃ ነኝ ይሉ ነበር። ደረሱ ተራራ ላይ ቢያዩ የለም አልተገለጠላቸውም። በመጠበቅ እግዚአብሔር ይገለጣል አይገለጥም? ተገልጦላችሁ እናንተ ምናልባት ጅሩም አርሴማም ጻድቃን የሚሄዳችሁ እባካችሁ እንዲያው ፈጥራችሁ የምታወሩ ሰዎች እስቲ አደብ ግዙ። ፈጥራችሁ አታወሩ። እሺ ፈጥራችሁ የምታወሩ ሰዎች አላችሁ። ስለማቅ እግሯ ላይ ምልክት አለበት የምታገባ ሴት ብላኛለች። ማን? ድንግል ማርያም። እንዴ ቀልድ! እግሯ ላይ ምልክት አለባት። እሱ እኮ አይቷት ነው ሄደው፣ ከአዲስ አበባ አይቷት ሄደዋል። የት ነህ? ጻድቃኔ እየሄድኩልሽ ነው። ለምን? ሱባኤ ልገባ። ለምን? ሚስት ፍለጋ ይላል። ልክ አንድ ቀን ሳይሞላ ይደውላታል። ያያት የተመለከታት የወደዳት ልጅ ምን አይነት ህልም እንዳየው ብነግርሽ። ምን አየ እንዴ? ምን አይተህ ነው? ድንግል ማርያም እኮ መጣ እንደው ቁጭ አለች እኮ ፊቴ ላይ።
እሺ በእናትህ ምን አለች? የምታገባ ሴት እግሯ ላይ ምልክት አለበት ማለት ጠባሳ ነገር ያለባት። የትኛው እግሯ? ቀኝ እግሯ። ና በቃት ና ስዋየን ተውና ና አግባኝ። ስንቱ ጉድ ተሰርቷል መሰለክ፣ ስንት ጉድ። አባብሶ መጨረሻ ላይ መጣ። ልጠቅልለው ወንድሜ፣ አባብሶ ያንተ አይደለ ብሶይ እንለዋለን እኛ፣ ግብፃውያን እስክንድሪያ ብሾይ ይሉታል። ያው ነው የፊደላት አንዳንዴ ይወራረሳሉ። ያው ነው። አባብሾ በመጨረሻ ላይ መጣ። አባብሾ የምትባል ደጉ ሰው አንተ ነህ አለው። አዎን አለው። እንዲያው ጌታ ይገለጻል እንዴ ዛሬ አለው። አዎን ይገለጣል ብለዋል። የኔ ቢጤ መስሎ የተቀመጠው ማን ነው ብያቸዋለሁ። የሚያናግረው ማን ነው? እየጠበቀው ያለው ማን ነው? ክርስቶስ ነው፣ እግዚአብሔር ነው። እንዲያውን የማየት ፈልጌ ነበር፣ እንዲያው ተሸከመኝ ካልተጸየፍከኝ አለው። እንዴ ጌታ በወንጌል ምንድን ያለው አለው? ነዳያንን ከነዚህ ከተናናሾቹ ያደረጋችሁት በእውነት ለኔ ያደረጋችሁት አላለምን? ና ትከሻዬ ላይ ተሸከማል፣ ና ላውጣ ና ልሸከም ብሎ ከፍ አድርጎ ያንን የኔ ቢጤ መሰለ ጌታን በትከሻው ላይ ጭኖት ጉዞ ተጀመረ። ማይከለ ደብር የተራራው ግማሽ ሲደርስ እየቀለለው መጣ። ጭራሽ እንዳልተሸከመ ተሰማው፣ ደነገጠ። ወልህበ ልህበተ ይላል፣ በድንጋጤ አላበው ይላል አባብሾይ። ደነገጠ። ቀና ብሎ ሲያይ የደብረ ታቦሩን ምስጢር አየና፣ ደብረ ታቦር እንደተለወጠው ለሐዋርያት ቀና ብሎ ሲያይ አይ ለካ ጌታዬ ነህ አለ። ተሰወረ። እነዛ መተው ዋሽህን አሉት። ዋሽህን ይገለጣል ብለ ዋሽተህ እረሱስ ተገልጦ ነበረ፣ ግን የኔ ቢጤ መስሎ መንገድ ላይ ጠብቋችሁ ነበረ፣ ግን አለፋችሁት አላቸው። ስለዚህ በመጠባበቅ እግዚአብሔር አይገለጥም። ሲጀመር ከዮናስ በቀር ለማንም ምልክት አይሰጠውም። እኛ እኮ አምን ጨረስን እኮ ሌላ ምን ፈልጋለን? አምነናል፣ በልተናል፣ ይጠብቀናል፣ ይመግበናል፣ ከፀሐይ በታች ከምድር በላይ እንከባከበናል፣ ርስተ መንግስትን አዘጋጅቶልናል። ዛሬ አጠገባችን አለ፣ ተዋህደነዋል። ዘበላ ስጋዬ ወሰተ ደሜ ይሄሉ ምስሌ ወአነ ይሄሉ ምስሌው፣ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም ታዲያ እንዴት ነው ልየው እንዴት ገለጥልኝ ብሎ መጠበቅ? ስለዚህ በመጠበቅ መገለጥ እንኳን ቢኖር በመጠባበቅ አይመጣም ማለት ፈልጌ ነው። እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ። ቃልዎት ያሰማልን። ሃይማኖቴን በምን ላረጋግጥ የሚለው አሁን እየተሞኛ ያለው የሆነ መገለጥ፣ የሆነ ምልክት፣ የሆነ ራእይ ማየት ሆኗል። ልክ በእነዚያ ቀድም በካፒታል ይገለጻል። እግዚአብሔር ስትቀበለው እንደተቀበለህ ማረጋገጫው ካፒታል ማከማቸት ነው ተብሎ እንደተነገራቸው፣ አሁን በእኛ ጋር ደግሞ ባለሟልነቴ ሱባኤ ወደ ገዳም መሄዴን በረከት ማስገኘቱ በምን ላረጋግጥ ሲባል የሆነች መልስ ይዞ መምጣት። የትዳርህ ምቀኛ ከሌ ነው፣ የትምህርትህ ምቀኛ ከሌ ነው፣ ወይም ደግሞ ከሌ ለአንተ አትሆንም፣ ከሌት ለአንተ አትሆንም፣ ከሌ ለአንቺ አይሆንም መባል ድምፅ ሰምቶ መምጣት በመጠበቅ ሃይማኖት ከመሆን ይልቅ ምልክት ማግኛ ስለሆነ በዚሁ ለብዙ ችግሮቻችንና ለብዙ መወዛጋገቦቻችን ምላሽ እናገኛለን ተብሎ ተስፋ ይደረጋል። ከአባቶቻችን ጋራ በጥያቄና መልስ የተወያየንበት የምክረ አበው መርሃ ግብራችን ላይ እዚህ ላይ ይጠናቀቅ። እንጠይቅ መምህራን ያሉት በደረጃ እናንብብ